ህይወት ውስጥ ሰዎች ለፖለቲካና ለማህበራዊ ህይወት ታማኝ ከመሆን ይልቅ ለእግዚአብሔር መንግስት፣ ለወንጌል፣ ለመንፈስ ቅዱስ ስራ ታማኝ እንዲሆኑ ያነሳሳቸዋል። ብዙውን ጊዜ በቤተክርስቲያን ውስጥ ሰዎች ለባህላዊ ህይወት፣ ለፖለቲካዊ ህይወት የበለጠ ታማኝ ሆነው ለወንጌል የማይታመኑበት የተሸረሸረ ህይወት የሚያሳይ ከሆነ ወንጌል በአግባቡ አልተሰበከም ማለት ነው። ከሰዎች ነባራዊ ሁኔታ ጋራ ግልጽ ሆኖ ወንጌል አልታወጀም። ከዚህም የተነሳ ሰዎች ታማኝነታቸው ለወንጌል ሳይሆን ለባህላዊና ለፖለቲካዊ ወይም ደግሞ ሲወርድ ሲዋረድ ለመጣው ለባህላዊ ህይወት ራሳቸውን ሰጥተው ይኖራሉ ማለት ነው። የትምህርቱ ነጥብ ምንድነው? መንፈስ ቅዱስ ለደፋር ምስክርነት ኃይል ይሰጣል። ነገር ግን ታማኝነት ብዙ ጊዜ ተቃውሞን ይጋብዛል። መንፈስ ቅዱስ ኃይል ይሰጠናል ማለት በዛ የተቆጣው መንፈሳዊ ዓለም የሚያሳየውን ተቃውሞ አንጋፈጥም ማለት አይደለም። በዚህ በሐዋርያት ሥራ በተደጋጋሚ እንደተመለከትነው ከእስጢፋኖስ ጀምር እንዳየነው እነ ጴጥሮስ እነ ያዕቆብ ሕይወታቸውን እስከ መስጠት እነ ጳውሎስም እስኪገረፉ እስኪደበደቡ ወህኒ ቤት እስኪገቡ እነ ፊልጵስዩስ ምዕራፍ 16 እንዳየነው እንደዚህ አይነት ነገር ይከሰታል። ከቁጥር 10 እስከ 15 አገልግሎቱ በቤርያ ነው። በዚህ በመንፈስ የሚበራ የመለየት ጥበብ ነው። የታሪኩ ማጠቃለያ ጳውሎስና ሲላስ ወደ ቤርያ ሄዱ። የቤርያ ሰዎች ቃሉን በታላቅ ጉጉት ተቀበሉ። የጳውሎስ ትምህርት ትክክል መሆኑን ለማረጋገጥ ዕለት ዕለት መጽሐፍትን ይመረምሩ ነበር፣ ብዙዎች አመኑ ይላል። ይሄኛው በጣም ወሳኝ የሆነ ነገር ነው። ምክንያቱም እነዚህ ሰዎች ትልቁ ማስተዋል ያለብን ነገር ገዝ ምንድነው? ለቃሉ ያላቸው ክብርና ተቀባይነት ነው። የቤርያ ሰዎች በመንፈስ ለሚመራ ወይም ዲስተርንመንት አራያ ናቸው። ለቃሉ ክፍት መሆንና ትምህርቱን በጥንቃቄ መመርመር አይቃረኑም። አንዳንድ ሰዎች ቃሉን ስለጠየቅን ወይም አተረጓጉሙን ስለጠየቅን አረዳዱን ስለጠየቅን የሆነ የቃሉ ተቃራኒ ወይም ተቃዋሚ አድርገው ይመለከታሉ። ግን ያ አይደለም። ከቤርያ ሰዎች የምናስተውለው መንፈሳዊ ምሳሌነት ምንድነው? መንፈስ ቅዱስ አማኞች ትምህርትን በመጽሐፍ ቅዱስ እንዲመዝኑ ይመራቸዋል። መንፈስ ቅዱስ ማለት የመንፈስ ቅዱስ በእውርነት አንጨፍነን ዝም ብሎ የተነገረውን ነገር ሁሉ አሜን ማለት አይደለም። አንዳንድ ሰዎች መንፈሳዊነት የሚመስላቸው እንደዛ ነው፣ ግን አይደለም። ጥያቄ የሚፈጠር ነገር መጠየቅ ተገቢ የሆነ ጤናማ የሆነ መንፈሳዊነት እንጂ ብዙም ጊዜ አሜን በል እንደዚህ ይሁን ይላሉ። ዝም ካልካቸው ደግሞ ጥያቄ የሚፈጥር ነገር በአእምሮ ላይ የሚያስቸግር ነገር ካለ ያንን እንዳትጠይቅ። እነሱ የሚናገሩት ሁሉ በቃ ከመንፈስ ቅዱስ እንደሆነ ያድርገን እንድናምን የሚጠብቁን ሰዎች አሉ፣ ወይም አገልጋዮች አሉ። በተለይ ከዚህ ከጸጋ ስጦታ ጋር ተያይዘው ወይንም ደግሞ ስሜታዊ ስብከት እንደሱ ስለሰበኩ በሞቅታ አሜን ማለት ሁሉንም ማስተናገድ እንዳለብን የሚሰማቸው አገልጋዮች አሉ። ያ ግን ተገቢ አይደለም። ከቤርያ ሰዎችና ከጳውሎስ ስብከት የምናስተውለው ጳውሎስና ሲላስን ከሚያክል ከትልልቅ አገልጋዮች እንኳን የተሰበከውን ስብከት በጉጉት እየተቀበሉ ግን መጽሐፍትን ደግሞ ይመረምሩ ነበር የተባለው ከብሉይ ኪዳን ከተነገረው ተስፋ ጋር ይስማማሉ ወይስ እነዚህ ሰዎች ፈጥረው ነው ያመጡት የሚለውን በደንብ አድርገው በጥልቀት ይመረምሩ ነበር። ይሄ ለቤተ ክርስቲያን ለአገልጋዮች ትልቅ ማስተዋል የሚሰጥ ክፍል እንደሆነ እንመለከታለን። ቃልና መንፈስ በአንድነት ነው። እዚህ ጋር ቃሉ ተሰበከ። ሉቃስ የመንፈስ ቅዱስን እንቅስቃሴ ከመስቀሉ ስልጣን ፈጽሞ አይነጥለውም። እውነተኛ የመንፈስ ቅዱስ ስራ አማኞችን ወደ እግዚአብሔር ቃል ጥልቀት ይመራል እንጂ እንዲመረምሩ ይፈቅዳል እንጂ በአመክንዮ በምክንያት ያሳምናል እንጂ ዝም ብሎ በድፍን አይን ጨፍኖ አንድ ሰው እንዲቀበል አይግፋፋም። ይሄ መታወቅ አለበት። በተቃውሞ መካከል ምስክርነትን ማብዛት ይላል። መሪዎቹ አካባቢውን ለቀው እንዲሄዱ ቢገደዱም ተልእኮው ይቀጥላል። ስብከተ ወንጌል ከማዳፈን ይልቅ እንዲስፋፋ ያደርጋል። እነዚህ ነገሮችን እናስተውላለን። ተግባራዊነቱ ምንድነው? እዚህ ጋር በመንፈስ የተሞሉ አማኞች ሊማሩ የሚፈልጉ አስተዋዮችና በቃሉ ላይ የተመሰረተ መሆን አለባቸው። አብያተ ክርስቲያናት መንፈሳዊ ረሃብንና የመጽሐፍ ቅዱስ እውቀትን ጎን ለጎን ማሳደግ አለባቸው። ብዙም ጊዜ እግዚአብሔር ቃል ጥልቀት ጥናት የሌለበት ዝም ብሎ ስሜታዊ መንፈሳዊነት የሚመስል ነገር ቤተክርስቲያንን ወደ አደጋ ውስጥ ሁሉ ያስገባል። ጠንካራ ጸሎት፣ ጠንካራ በመንፈስ ቅዱስ የመታመን መንፈሳዊነት በአንድ በኩል ሲኖር፣ በሌላ በኩል ደግሞ በመጽሐፍ ቅዱስ ውስጥ የጠለቀ ጠንካራ ትምህርት ደቀ መዝሙርነት መኖር አለበት። እነዚህ ነገሮች በተጓዳኝነት ጎን ለጎን የማይሄዱ ከሆነ መጽሐፍ ቅዱስን ብቻ ይዞ ስራን መኮነን ወይንም ደግሞ መጠራጠር መግፋትም ተገቢ አይደለም። እንደገና ደግሞ
መንፈስ ቅዱስ ብቻ ነው የሚያስፈልገን ብሎ የእግዚአብሔርን ቃል ወደ ጎን የጣለ መንፈሳዊነትም ጤናማነት የለውም። ይሄ በተለይ በአሁኑ ዘመን በኢትዮጵያ በጣም ወደ አንድ ጎራ ያደላ ጽሁፍ በማህበራዊ ሚዲያዎች ወይንም ደግሞ በሶሻል ሚዲያ ላይ ሲንጸባረቅ ይስተዋላል። ከቁጥር 11 እስከ 21 ላይ ጳውሎስ በአቴና ነው የምናገኘው። አሁን ደግሞ መንፈስ ቅዱስ የተልእኮ ሸክምን ያነሳሳል። የታሪኩ ማጠቃለያ በዚህ ክፍል ስንመለከት ጳውሎስ አቴና በጣዖታት ተሞላ አያት፣ መንፈሱ ተቆጣ ይላል። ይሄ ማለት ጥልቅ የሆነ ሐዘንና ሸክም ተሰማው። ምክንያቱም ሰዎች ከእግዚአብሔር ርቀው የተፈጠሩ ነገሮችን አማልክት አድርገው ሲያመልኩ በአይኑ በመመልከቱ አልተስማማም፣ ውስጡ ተበሳጭቷል። በምኩራብና በአደባባይ ይከራከር ነበር። ጳውሎስ በሃይማኖተኞቹ በአይሁድ በምኩራብ እንደገና በአደባባይ ይከራከር ነበር። ፈላስፋዎችን አነጋገሩት። በአርዮስፋጎስ ንግግር እንዲያደርግ ተጋበዘ። ይሄ የአሕዛብ አደባባይ ነው። ከአይሁድ ምኩራብ የተለየ ሴቲንግ ነው ወይንም ደግሞ ኤንቫይሮንመንት ነው። ቁልፉ ግንዛቤ እዚህ ጋር ምንድነው? ቅዱስ ቁጣ ሆሊ ዲስኮንተንት፣ የጳውሎስ መንፈስ መቆጣት በጥላቻ ሳይሆን በመንፈስ ቅዱስ በተነሳሳ ሸክም የመጣ ነው። ይህ ባህልን በእግዚአብሔር ልብ ማየት ነው። ብዙም ጊዜ ዘፈን፣ ዝሙት፣ እርኩሰት ከተማው ላይ ለምሳሌ የተለያየ ቦታ ላይ የመሸገ አዳር ጭፈራ ቤቶችን ስናይ መንፈሳችን ሊበሳጭ ይገባል። የሆነ ነገር የሆነ ስትራቴጂ በውስጣችን ሊቀሰቅስ ይገባል። ብዙም ጊዜ በከተማው ዝም ብለን ገብተን ስለምንወጣ እነዚህ መጠጥ ቤቶችን፣ ጭፈራ ቤቶችን፣ ዳንክራ ቤቶችን፣ የተለያየ እርኩሰት የሚደረግበትን በከተማ ስናይ የመጸለይ ዛጋ ወይንም የጸሎት ምሽግ የመፍጠር መንፈሳዊ ስልት ብልሃት የመፍጠር ነገር በውስጣችን ካልቀሰቀሰ አይተን ዝም ብለን ከሌሎቹ ጋራ ምናልፍ ከሆነ ምንም አይነት የመለየት ለዛ ከተማ ለዛ አካባቢ የተለየ አገልግሎት የመፍጠር መንፈሳዊነት በውስጣችን ካልተጸነሰ ካልተቀሰቀሰ መንፈሳዊ ነገራችን ደከም ያለ እንደሆነ ሊታወቅ ይገባል። በተለይ ቤተክርስቲያን ላይ ትልልቅ ኃላፊነት ላይ ያላቸው አገልጋዮች፣ ቤተክርስቲያን ፓስተሮች፣ መሪዎች በከተማ ውስጥ የሆነ የተበላሸ ነገር ስታዩ የሆነ ስልታዊ የሆነ የአገልግሎት ንድፈ ሀሳብ በውስጣችሁ ሊቀሰቀስ ይገባል። ይሄንን መናገሩ ነው እንግዲህ ጳውሎስ ተቆጣ የሚለው። በአደባባይ እስከ መከራከር ድረስ የሆነ ነገር ውስጥ ገብቷል። ከምኩራብ ውጭ ያለ ተልእኮ ነው። ጳውሎስ ወደ ህዝባዊና ፍልስፍናዊ ስፍራዎች ወጣ። በመንፈስ የሚመራ ተልእኮ በእያንዳንዱ የህብረተሰብ ክፍል ውስጥ ይገባል። ክርስትና ምሁራዊ ታማኝነት ያለው እንጂ ከአመከንዮ ውጭ አይደለም። ስለዚህ በጣም በስልታዊ በጠለቀ መንገድ ማስረዳት ጀመረ፣ ለነሱ ልብ በሚመጥን መልኩ። ከላይ በአይሁድ ማህበረሰብ ውስጥ ከመጽሐፍት የጠቀሰ ነው። አሁን ግን በአመከንዮ ሎጂክ ማለት አእምሮን በመጠቀም በጣም ምሁራዊ በሆነ መንገድ በሰለጠነ መንገድ መከራከር ጀመረ። ለተልእኮ ዝግጅት ባህልን መመልከት ጳውሎስ ከመናገሩ በፊት አደመጠ፣ ተመለከተ። በመንፈስ የሚመራ ተልእኮ የሰዎችን የዓለም እይታ መረዳት ይጠይቃል። ማለት ወዲያው ዘሎ አይገባም። ይሄ ኦብዘርቬሽን ነው የሚባለው፣ ካልቸራል ኦብዘርቬሽን። በእኛ አካባቢ ያለ ካልቸር ምንድን ነው? ብዙም ጊዜ ቤተክርስቲያን ባህል ቤተክርስቲያንን እያጠቃ ባለበት ሁኔታ ወደኋላ የመቅረት ነገር አለ። ቶሎ የመለየት፣ ቶሎ የማወቅ፣ ቶሎ ስልታዊ ነገሮችን የመንደፍ ነገር ይቀራታል። አገልጋዮች በዚህ ጉዳይ ለማደግ መጸለይ እና መዘጋጀት ይጠይቃል። እንመለከታለን። እውነትን ሳይለውጡ ሁኔታን ያገናዘበ አዋጅ ወንጌል አዋጅ ነው ያከናወነው። የታሪኩ ማጠቃለያ በዚህ ክፍል ምንድን ነው? ጳውሎስ የአቴና ሰዎችን ሃይማኖተኝነት አደነቀ። በሁሉ ነገር ሃይማኖተኞች መሆናቸውን ይመለከታለሁ አለ። በማድነቅ ነው የጀመረው። ያዩትን ለማይታወቅ አምላክ የሚለውን መሰዊያ እንደ መነሻ ተጠቅሞ ፈጣሪን አስተዋውቃቸው። እናንተ የማይታወቅ አምላክ ያላችሁትን ላስተዋውቃችሁ ብሎ ነው የጀመረው። አይታችኋል። በምኩራብ ለአይሁድ ከብሉይ ኪዳን በመጥቀስ ነው። በዚህ አሕዛብ ማህበረሰብ ውስጥ ደግሞ ከነሱ ጽሁፍ ከነሱ ንግግር በመጽሐፍ ቅዱስ ወዳለው እውነት በማምራት ነው ምስክርነቱን የጀመረው። የእግዚአብሔርን ከሁሉ በላይ መሆን ወይም ትራንሰንደንስ እና ቅርብነት ወይም ኒርነስ ኦፍ ጋድ አብራራ። እግዚአብሔር እንዴት ሩቅ እንደሆነ እንዴት ደግሞ ቅርብ እንደሆነ ለንስሐ ጥሪ ያቀረበ፣ ስለ ፍርድና ስለ ትንሣኤ አወጀ። ቁልፉ ትምህርት በዚህ ክፍል ምንድነው? በመንፈስ ቅዱስ ሁኔታን ማገናዘብ ኮንቴክስቹዋላይዜሽን ማለት ጳውሎስ የግሪክ ገጣሚዎችን ጠቀሰ። ከባህላቸው ወደ ክርስቶስ የሚያደርስ ድልድይ ገነባ። ይህ እውነትን ማርከስ ሳይሆን በመንፈስ የታገዘ ጥበብ ነው። ስለ እግዚአብሔርና ስለ ተልእኮ ያለው ትምህርት ጳውሎስ እግዚአብሔርን እንደ ፈጣሪ የህይወት ደጋፊ ማለት
ፍሬያማ ወቅቶችን በመስጠት ይላል። ራሱን ያለ ምስክርነት አልተወም ብሎ እግዚአብሔር ራሱን በፍጥረት በእነዚህ ሲዝናል በሆኑ ካልቲቬት በሚያደርጉት ፍሬያማ ወቅቶች እግዚአብሔር ራሱን እንዴት እንደገለጠ ነው። በጣም ገራሚ ነው። በዚህ ክፍል ላይ የምናየው ጳውሎስ የምስክርነት ጥበብና ዘዴ። ምክንያቱም ለአይሁዶች ከብሉይ ኪዳን ጥቅስ በመጥቀስ ነው። እዚህ ጋር ግን ከፍጥረት በመነሳት ከጀነራል ሬቨሌሽን በመነሳት ነው ምስክርነት የሰጠው። የታሪካዊ ሉዓላዊ ጌታና በትንሣኤው ክርስቶስ አማካኝነት ፈራጅ እንደሆነ ያቀረበ ዞሮ ዞሮ ከፍጥረት ተነስቶ ወደ ክርስቶስ ነው ያሻገረው ምስክርነቱን። ትንሣኤ እንደመለያ መስመር ነው። እዚህ ጋር የክርስቶስ ትንሣኤ ወሳኝ የወንጌል አስኳል ስለሆነ ይህንን እዚህ ጋር ጨምሩበታል። ስለ ትንሣኤ ስናገር አንዳንዶች አፌዙበት። መንፈስ ቅዱስ ሰዎችን ይወቅሳል። ምላሹ ግን እንደየሰው ይለያያል። ታማኝነት የሚለካው በመታዘዝ እንጂ በጭብጨባ ብዛት አይደለም። ስለዚህ እሱ የወንጌልን አስኳል አቀረበ። መቀበል አለመቀበል የእነሱ ነው። እሱ ለእግዚአብሔርና ለወንጌል እውነት ታዟል ጳውሎስ በምስክርነቱ። የትምህርቱ ነጥብ እዚህ ጋር ምንድን ነው? በመንፈስ የሚመራ ምስክርነት ባህልን በአክብሮት ይቀርባል። የሰውን ባህል መናቅ ማጣጣል ጥበብ አይደለም። በወንጌል ምስክርነት ጳውሎስ አላረገም ያንን። ነገር ግን በክርስቶስ ትንሣኤ ላይ ባለው እውነት ላይ ጸንቶ ይቆማል። ከባህላቸው ተነስቶ በክርስቶስ ትንሣኤ ላይ ያነጣጠረ ምስክርነት በመንፈስ ቅዱስ ጥበብ ነው ያከናወነው። ከቁጥር 32-34 ላይ ለወንጌል የተሰጡ ምላሾችን ነው ምናነበው። በመንፈስ ከታገዘ ምስክርነት የሚወጡ የተለያዩ ውጤቶች፣ የወንጌል ስራ ውጤቶችን ያሳየናል። የታሪኩ ማጠቃለያ በዚህ ክፍል ላይ አንዳንዶች አፌዙ፣ አንዳንዶች ሌላ ጊዜ እንሰማሃለን በማለት ውሳኔዎችን አዘገዩ። ዲዮናስዮስ እና ደማሪስን ጨምሮ ጥቂቶች ደግሞ አመኑ። በቀለ ሄርጌሳ ክላስ እየተከታተልክ አይደለም። ሌላ ነገር አምጥተኛን የሚረበሽከን ነው። የተገቢ አይደለም። እስካሁን በብዙ ልመና እየተናገርኳችሁ ነኝ። እኛ ክርስቲያኖች፣ አማኞች፣ አገልጋዮች ነን። በመታዘዝ ያለን ህይወት ማሳየት አለብን። መስመር ከለቀቀን ያቆማለሁ። ክላሳችሁ ይስተጓጎላል። ይወቁ። መታዘዝ ይጠበቃል። እንደ አገልጋዮች ከኛ መደማመጥ፣ መከባበር፣ ይሄ ቁልፍ የሆነ የክርስቲያን ባህሪ ነው። አገልጋዮች ከሆንን ደግሞ ይህንን ማሳየት መቻል አለብን። አንዱ ትንሹ ነገር ናት። ማናረግ ከሆነ እኔ አቆመዋለሁ። እሺ፣ ለወንጌል የተሰጠውን ምላሽ ነው የምንመለከተው። አንዳንዶች ሌላ ጊዜ እንሰማሃለን አሉ። አንዳንዶቹ አፌዙ፣ የተወሰኑቱ አመኑ በጌታ። ሉቃስ የተሰጡትን የተለያዩ ምላሾች ያጎላል። መንፈስ ቅዱስ ይወቅሳል። የሰው ልጅ ግን የመወሰን ኃላፊነት አለበት። የተልእኮ ስኬት የሚለካው በቁጥር ብቻ ሳይሆን በእውነተኛና በታማኝ የወንጌል አዋጅ ነው። እሺ፣ በምዕራፍ 13 ውስጥ ያሉ ዋና ዋና የስነ መለኮት ጭብጦችን እንመለከታለን። መንፈስ ቅዱስና አዋጅ አለ። መንፈስ ቅዱስ በአመክንዮ ለታገዘ ስብከት ከሁኔታዎች ጋር ለሚስማማ አቀራረብና በተቃውሞ መካከል የቃልና የመንፈስ ቅዱስ ውህደት አለ። መጽሐፍ ቅዱስ የተልእኮውን መሰረት ሲሆን፣ መንፈስ ቅዱስ ደግሞ ማስተዋልን ያብራራል። መጽሐፍ ቅዱስ የተልእኮው መሰረት ነው። የወንጌል ተልእኮ፣ የአዋጁ መሰረት ከመጽሐፍ ቅዱስ ይመነጫል፣ ከእግዚአብሔር ቃል ይመነጫል። መንፈስ ቅዱስ ነው ማስተዋል ለሰዎች ይሰጣል። ሁኔታን ያገናዘበ የተልእኮንም ኮንቴክስቹዋላይዝድ ሚሽን የሚባለው ያው ወንጌል ግን የተለያዩ አቀራረቦች እውነትን ሳይለውጡ ከአውዱ ጋራ በሚስማማ መልክ ማወጅ ማቅረብ ነው። በትንሣኤ ላይ ያተኮረ ምስክርነት። ትንሣኤ ድርድር የማይደረግበት የወንጌል ክፍል ነው። እርሱ የክርስትና ተስፋና የተጠያቂነት መሰረት ነው። በምሁራዊ እና በባህላዊ ማዕከላት ውስጥ ያለ ተልእኮ ወንጌል ለአሳቢዎች፣ ለተጠራጣሪዎች እና ለፈላጊዎች መልስ አለው። በመንፈስ የሚመራ ተልእኮ ምሁራዊ ብቃትና መንፈሳዊ ኃይል ያለበት ነው። ምዕራፍ 17 ማዕከል ያደረጉ የውይይት ጥያቄዎችን እናቀርባለን። ጳውሎስ በተሰሎንቄና በአቴና በነበረው ስብከት መካከል ምን አይነት አቀራረብ ለውጥ አደረገ? በተሰሎንቄና በአቴና በነበረው ስብከት መካከል ምን አይነት አቀራረብ ለውጥ ነው ያደረገው? ታስታውሳላችሁ? የጳውሎስ የወንጌል ስብከት ያቀራረብ ለውጥ በዚህ በተለያዩ ቦታዎች ላይ አድርጎ ነበር። ምንድን ነው ከዚህ ምንድን ነው የምንማረው?
እሺ ሽመልስ። አመሰግናለሁ ዶክተር። ጳውሎስ በተሰሎንቄ ሲያስተምር በምኩራብ ነውና በዛ እየጠቀሰ ከብሉይ ኪዳን መጽሐፍቶች እየጠቀሰ ነበር ሲሰብክም የነበረው ያመሳከረ የነበረው በዛ ነው። ወደ አቴንስ ግን እዛ አቴንስ ላይ ያሉት አረማውያን ናቸው። ያው እንትኖችም አሉ ግን ከተፈጥሯዊ ነገር ተነስቶ ከአካባቢ የነሱንም አምልኮ ለምሳሌ የምታመልኩትን ስመለከት እያለ የነገራቸው ነገር አለ። እነሱን አምላኪ መሆናቸውን አድንቋል በአንድ ወገን። ነገር ግን ሳታውቁ የምታመልኩትን ደግሞ እኔ እነግራችኋለሁ ብሎ ያንን መነሻ አድርጎ እንደገናም ከተፈጥሮ ጋር አዋህዶ የተፈጥሯዊ ወይም ደግሞ ይሄ በተፈጥሮ ያለውን እግዚአብሔር መገለጥ ሲያሳያቸው እንመለከታለን። ለውጦች አድርጓል እዛ ጋር። ከዚህ የምንማረው እኛም ወደ የባህሎች ወደ ተለያዩ ባህሎች ስንሄድ አቀራረባችን አንደኛ ያው መንፈስ ቅዱስ እንዲመራን መጸለይ ይገባናል። ሁለተኛ ደግሞ ባህሉን ማወቅ አካባቢውን ማወቅና በዛ መሰረት ደግሞ የሚሆን አቀራረባችን እንደየ እንትኑ ነው። በአካባቢያችን ያሉ የተለያዩ ማህበረሰቦች እነማን ናቸው? ወንጌል በተለያየ መንገድ እንድናቀርብ የሚያስገድዱ የተለያዩ ባህሎች፣ ሰዎች፣ ቤተ እምነቶች ወይንም ደግሞ ባህሎችን እስቲ ለዚህ እንደዚህ ብላችሁ እስቲ አስረዱት። መልካም ልጨምር። እንግዲህ መጨመርም አለብህ ወይም ደግሞ እሺ አሁን ሌላ ድምጽም እየገባ ነው። ለምሳሌ አንድ ወቅት ላይ አኮደ ድምጽሽ እየረበሸን ነው። ሚውት አላረግሽም። ሚውት አድርጊው እየሰማሽን ከሆነ። እየሰማችን አይደለም። ስለዚህ ሰዎች ክላስ ትምህርት ሳይከታተሉ ሲቀሩ ሌላ ነገር እየሰሩ ነው እንግዲህ የሚረብሹት ማለት ነው። ይሄ በጣም አስቸጋሪ ነው። እሺ መቀጥልሽ። መልካም ዶክተር አመሰግናለሁ። እሺ ለምሳሌ እኔ የነበርኩበት ቦታ ላይ በአብዛኛው ሙስሊም ማህበረሰብ ስለነበረ ለነሱ የወንጌል ስርጭት ስንወጣ ወንጌል ስንናገር አንዳንድ መነሻ የምናደርገው እነሱ የሚጠቀሙትን ለምሳሌ ኢየሱስን ኢሳ እያሉ ስለሚጠሩና ማርያምንም ሜራም አዳምን አደም እንዲህ ያሉ ስለነበር በእነሱ አውድ ሄደን ነው ግን ስለ ጌታችን ስለ ኢየሱስ ክርስቶስ የምንመሰክረው የነበረውና ቀጥታ ግን ሄደን እኛ በምንፈልገው አይነት መንገድ ወይም ቸርች ውስጥ በምናደርገው መንገድ ቢሆን አስቀድሞ ነው ተቃውሞ የሚነሳው። ስለዚህ አቀራረባችን ከነሱ ጋር ሲሆን ሌላ ነው የሚሆነው። እንደገና ደግሞ ኦርቶዶክሶችም እኛ አካባቢ ላይ ስለነበሩ ከነሱ ጋርም ደግሞ ስንቀርብ በእነሱ ኮንቴክስት ውስጥ ሆነን እነሱ በሚሉት አይነት ለምሳሌ ብዙ መጀመሪያ ላይ ያው መድኃኒዓለም እንዲህ የሚለውን ነው ስለ ኢየሱስ የሚጠቀሙት። አማኑኤል የሚለውን ይጠቀማሉ። እነኚህን የነሱን የቃል አጠቃቀሞች አውዳይ በማድረግ እኛ ግን ወደ ወንጌል ምስክርነት እንደዛ እየሄድን ትንሽ ከነሱ ጋር ያለው ነገር በጠብ እንዳንጀምር ያደርገናል። መጨረሻ ላይ የሚያምኑ ሲኖሩ ጠቦችም ግጭቶችም የሚፈጠሩ ቢሆንም ግን እንደየቦታው የተለያዩ ነው። አንድ ቦታ ሄጄ ያየሁት ነገር አለ። አካባቢው ላይ እንዳውም በአብዛኛው በባዕድ አምልኮ የሚተዳደሩ ስለነበሩ ለቤታቸው እንኳን እኛን ለማስገባት ቤታቸው እኛን ለማሳደር ፈቃደኛ አልነበሩም አካባቢው ላይ እና ውጭ ነበር ያነጠፉልን እና እነሱንም ለመድረስ እንግዲህ ያንን በተለየ መንገድ ነው እነሱንም ለማድረግ የተንቀሳቀስ ነው። ምናልባት መልሼው ከሆነ ይሄ ነው። አመሰግናለሁ ዶክተር። ታንክ ዩ። ስለዚህ ሌሎቻችሁም እስቲ አሁን ከተወያየ ነው እንደገና ደግሞ ሽሜ ካቀረበው ባዕድ አምልኮ አለ፣ ሙስሊም ሃይማኖት አለ፣ ኦርቶዶክስ ሃይማኖት አለ። ስለዚህ በአካባቢያችሁ የትኛው ነው ያለው? እንዴት ነው የምትቀርቡት? እስቲ ይሄን ትምህርት በትክክል መጠቀማችሁን ለማሳየት ከአካባቢያችሁ ተነስታችሁ አስረዱ። እስቲ ትንሱ ጥያቄ ምላሽ አለ?
ትንሳም እጅ አንስተሃል አይደል? አንስቻለሁ ዶክተር። እሺ ቀጥል። እንግዲህ የጣዖት አምልኮ ስንል ከእግዚአብሔር ከፍ አድርገን የምናያቸው እያንዳንዱ ነገሮች ሁሉ ጣዖት ናቸው ብዬ አምናለሁ። ከዚህ የተነሳ ቅድም እንደጠቀሱትም የተለያዩ የባዕድ አምልኮ ያዘሉ ነገሮች አሉ፣ በአራቱም አቅጣጫ ማለት ነው የምናያቸው። ወንድማችን የጠቀሰው እንዳለ ሆኖ በዙሪያችን ደግሞ የተለያዩ ሰዎች ራሳቸውን ከፍ አድርገው ከእግዚአብሔር ከፍ አድርገው ራሳቸውን እንኳን ማለት ነው ከፍ አድርገው የሚያዩበት ሁኔታም አለ። ተጨማሪ ደግሞ የተለያዩ ሱሶችን የተለያዩ ሁኔታዎች ላይ ሆነው ያንን ደግሞ ከእግዚአብሔር አስፈልጠው የሚያዩበት ሁኔታም አለ። ከዚህ የተነሳ እነዚህን ሰዎች ለመድረስ እንደ ጳውሎስ እኔ ምን ማድረግ አለብኝ የሚለውን ከዚህ ወስጃለሁ። ይህም ማለት አንድ ያየው ጉዳይ አለ እዛ ላይ ያንን ፖይንት ለማስረዳት ሲፈልግ የጠቀመው ነገር ምንድነው? ቀጥታውኑ ሰውየውን የሆነ እንትን ብሎ አይደለም ማለት አብራርቶ ነገሮችን በትክክለኛ ወይ ለሰዎች ሊገባ በሚችልበት አቅጣጫ ነው የገባው። ከዚህ የተነሳ እንደ ጳውሎስም እኔ አሁን ባለውበት ዘመን ላይ በተለያየ አይነት ሱስ ውስጥ ተጠምደው ያሉ አሉ። በባህል፣ በብሔርተኝነት፣ በጎሰኝነት በተለያየ አይነት ከእግዚአብሔር አስበልጠው የሚቀጥሉ ብዙዎች አሉ። ከዚህ የተነሳ እነዚህ ሰዎች ካሉበት ሁኔታ እንዲወጡ የሆነ ምሳሌ መጠቀም መቻል አለብን የሚለውን ሀሳብ ወስጃለሁ። ምክንያቱም ያንን ሰው ለመጥቀም ከፈለግኩኝ ማድረግ ያለብኝ ምንድነው? የሆነ ምሳሌ ተጠቅሜ አጠር አድርጋችሁ አቅርቡ። ያንን ምሳሌ ተጠቅሜ እሺ ታንክ ዩ። ሌሎቻችሁ አጠር አድርጋችሁ እስቲ ምንድነው ከዚህ የተማራችሁት? በአካባቢያችሁ ያለው ባዕድ አምልኮ ነው? ከወንጌል ጋር የሚቃረን ሃይማኖተኝነት ነው? ባህላዊ ጉዳይ ነው? እንዴት ነው ወንጌል ማቅረብ የሚችሉት? ይሄ ትምህርት ትንሽ ብርሃን የሰጣችሁ እንዴት ነው የመጽሐፍ ቅዱስ ክፍል ማለት ነው? ብዙ ስለማይታይ ላልፈው ነኝ። እዚህ ጋር ምዕራፍ 17 የወንጌል ግልጽነት ሳናጣ ባህልን ስለመቅረብ ምንድነው የሚያስተምረን? ያው ጠየቅነው ነው። ትንሣኤ ለጳውሎስ መልእክት ማዕከል የሆነው ለምንድን ነው? የትኛውንም ስትራቴጂ ብንጠቀም የክርስቶስን ትንሣኤ እንደገና በመጨረሻው እርሱ ሊፈርድ እንዳለ ለሰዎች የማሳየት አስፈላጊነትን እዚህ እንዴት ነው የምናስተውለው? የዛሬዋ ቤተክርስቲያን እንደ ቤሪያ ሰዎች የመለየት ጥበብ እንዴት ማዳበር ትችላለች? እስቲ በሱ ላይ በተለይ የመለየት ጥበብ የእግዚአብሔርን ቃል የመማርና ወይም ደግሞ መንፈሳዊ ነገርን የመለየት መጽሐፋዊ ትንታኔው አስተምረው ከእግዚአብሔር ቤተክርስቲያን በደንብ ማትኮር የሚገባው ለምንድን ነው? እንዴት ነው ማድረግ የሚችለው? በዚህ ረገድ እስቲ ሀሳብ ካለ አኮደ ዛሬ እንዴት ሆናለች? ማን ነው እንዴት ነው መዝጋት እኮ ይቻላል። እናንተ እንዳለ እንዳትሰሙ ማድረግ ይቻላል። እሺ እሺ አስተያየት ያለው ሰው አለ? ትንሱ እጅ አንስተሃል ወይስ መጀመሪያው? ማን ነው ያነሳው? ሌላ ሰው? አባይደ ነው እጅ ያነሳው? እኔም አንስቻለሁ። ሽመልስ እሺ ሽመልስ እሺ ጎ አሄድሽ። ዶክተር እኔ አመሰግናለሁ። ዶክተር ይናገር እሱ። አቤት አቤት ጎ አሄድ። ይሰማል ያልከኝ ሰው ማን ነው? ቀጥል። ይሰማኛል። የዛሬ ቤተክርስቲያን
በጥበብ ወንጌልን ታገለግላለች። ባህል የሚበዛባት ቤተክርስቲያንም አለ። ለምን አሁን ሰዎች በባህል ላይ ነው ባህልንም ደግፈው የሚነሱ አሉ። በጥበብና በመንፈስ ቅዱስ እውቀት በእግዚአብሔር ቃል ተደግፈው ሙሉ በሙሉ ይሆናል ማለት እኔ ይከብደኛል፣ ለምን ከማየው አንጻር። ስለዚህ እንደኔ እንደ መጽሐፍ ቅዱስ በቃሉ ቆማለች ማለት ትንሽ ይከብዳል። የቆሙም ቤተክርስቲያናቶች አሉ፣ የቆመም ወንጌላዊ ሊኖር ይችላል። ግን ሙሉ በሙሉ አይደለም ነው የሚለው ዶክተር። እንደኔ በቃሉ አልቆመችም። የዘመኑ ቤተክርስቲያን ዘምማለች፣ ትንሽ የዘመመች ይመስለኛል። ይሰማል? እሺ፣ እሱ አንድ ነገር ነው። ግን የኔ ጥያቄ ምንድነው? ዶክተር ይሰማል? አዎ ሰምቻለሁ። ምንድነው የኔ ጥያቄ የነበረውን አስተውላችሁ ከሆነ ልክ የቤሪያ ሰዎች የእግዚአብሔርን ቃል ሰምተዋል፣ ግን ጳውሎስና ሲላስ የሚናገረውን ይመረምሩ ነበር፣ ከመጽሐፍ ጋር አመሳክረው ይላል። የዛሬ ቤተክርስቲያን የመንፈስ ቅዱስ ስራን የአገልጋዮችን በአንድ በኩል እየሰማች በጉጉት እያዳመጠች፣ በሌላ በኩል ደግሞ መመርመር የሚገባት ለምንድን ነው? እንዴት ነው? ገብቷችኋል? ለደጋገ ያው ዶክተር እሺ ቀጥል። እሺ ዶክተር አመሰግናለሁኝ። እውነት ነው፣ በጉጉት ልንሰማ ይገባል። ግን ደግሞ መመርመር እንዳለብን ከቤሪያም ሰዎች እነኚህ ከተሰሎንቄ ሰዎች ይልቅ እንዳው ልበ ሰፊዎችም ነበሩ። ነገሩ እንዲሆነን ብሎ ይመረምሩ ነበር ይላል። ሌላም ቦታ ጳውሎስ የሚናገረው አንድ ነገር አለ። መንፈሳዊውን ነገር ከመንፈሳዊ ነገር አስተያይተን እንናገራለን እንጂ ብሎ የሚናገረው ነገር ስላለ እኛም መንፈሳዊ ነገር የምንሰማቸው ነገሮች ለምሳሌ ዛሬ ላይ ስንሰማ አስቀድሞ ከነበረው ወይም ከሰማነው እውነት ወይም እጃችን ላይ ካለው መጽሐፍ ጋር ማመሳከር ማስተያየት እንዳለብንና መመርመር መቀበል የሌለብን ሁሉን መፈተን እንዳለብን ከዚህ ክፍል እንማራለን። ምክንያቱም ሁሉም ሳንፈትን የምንወስድ ከሆነ አንዳንዴ ለጆሮ የሚያሳክኩ ደስ የሚያሰኙ ነገር ግን መጽሐፍ ቅዱሳዊ ያልሆኑ ነገሮች ሊኖሩ ስለሚችሉ መመርመር የግድ ነው። ይሄንን እንግዲህ ቤተክርስቲያን የመመርመርን ጥበብ እንዴት ነው ልታጎለብት ወይም ያለባት የሚለው ላይ ስናነሳ የመጀመሪያው መሰረታዊ እውነቶች ላይ ማስተማር አለባት ቤተክርስቲያን። ጉባኤው ወይም ህዝቡ ይሄን እንዲያውቅ መሆን አለበት። ከዛ ነው ማስተያያ ከሌለው ማስተያየት አይቻልም። አገልጋዮችን ብንሆን ለስብከት ስንዘጋጅ ገባኝ ወይም ተገለጸልኝ የምንለው ነገር ቀድሞ ካለው መንፈሳዊ እውነታ ጋር ማስተያየት እንዳለብን ያሳየናል። ዝም ብለን ደሳለኝ ወይም ተሰማኝ ብለን የምንሄድ ከሆነ ግን የምንጎዳው ነገር የእግዚአብሔርንም የመንግስቱን ስራ ልንጎዳ ስለምንችል እኛም እንደ አገልጋይ መለየት አለብን። የመለየትን ጥበብ የምናጣው እንግዲህ በራልኝ ተገለጠልኝ ምናምን የምንላቸውን ነገሮች ወደ ነባሩ እውነታ ወይም ወደ መጽሐፍ ቅዱስ እንደገና ዲቴል ማየት ማመሳከርና እንዲህ ያለ እንደገና ደግሞ ከሌሎች ሰባኪዎች አስተማሪዎች የምንሰማቸውን ነገሮች ቀድሞ ከሰማናቸውና በመጽሐፍ ቅዱስ ወይም መሰረታዊ ከሆነ የመጽሐፍ ቅዱስ እውነታ ጋር በማነጻጸር የመለየትን ጥበብ እያዳበርን እንሄዳለን የሚለውን ለመጨመር ነው። ግን አሁን ቤተክርስቲያን ላይ አብዛኛው እየታየ ያለው ነገር እንዴት ነው ካልን ቀድምም እንደተባለው ነው። ሁሉ ሰው አሜን በሉ ነው፣ አጨብጨቡ ነው። እንደዚህ ስለሆነ ለመለየት እድልን የሚሰጥ ነገር ብዙም አይደለም። ግን መሆን ያለበት ከዚህም ክፍል የምንማረው የመለየት ጥበብን ማዳበር እንዳለብን ነው። አመሰግናለሁ። እግዚአብሔር ይስጥልኝ ዶክተር። ታንክ ዩ። ይሄ መታወቅ አለበት። ምክንያቱም መሰረታዊ እውነት ማስተማር አለብን። መጀመሪያ ሰዎች የእግዚአብሔርን ቃል እየሰሙ እንደገና ደግሞ በመለየት መንፈስ እንዲሰሙ ማመሳከር የሚችሉበትን እውነት የእግዚአብሔርን ቃል
እንደ ሜታ ናሬቲቭ እንደ ዋንኛው ማጣቀሻ ሀሳብ ማስተማር አለብን። ምክንያቱም በግለሰቦች በአንድ ቡድን የተመሰረተ ሚዛናዊነትን ያጣ ሀሳብ ሊመጣ ስለሚችል ማለት ነው። በኢትዮጵያ ላይ ያለው ሁኔታ ብዙ ሰው በእግዚአብሔር ቃል ስላልተተከለ መጽሐፍ ቅዱስ በደንብ ስላላስተማረን ለማስተማርም ደግሞ አንዳንዱ የቤተክርስቲያን መዋቅር ራሱ በየሳምንቱ አዳዲስ ሰባኪ ይመጣል። ደስ የሚለውን ስብከት ወይንም ደግሞ ለራሱ የስሜቱን ተናግሮ የሚሄድበት መድረክ እየሆነ ነው ያለው። ቤተክርስቲያን ኢቭን መዋቅሮቻቸውን ለእግዚአብሔር ቃል በሮችን ወይንም ደግሞ ሰዎች በእግዚአብሔር ቃል እንዲተከሉ የሚያደርጉበትን መንገድ ሁሉ እንደገና ማጤን መፈተሽ አለባቸው። ግን ይሄ የሐዋርያት ሥራ ምዕራፍ 17 ላይ ስለ ብሔረሰቦች የተነገረው ለቤተክርስቲያን ትልቅ አቅጣጫ ሰጪ ነገር እንደሆነ መታወቅ አለበት። ልጨርስና ሌሎቻችሁ ምናልባት የምታካፍሉት ነገር ይኖራቸዋል ወደፊት ለመግፋት ያህል። ማጠቃለያው ምንድነው? የሐዋርያት ሥራ ምዕራፍ 17 ምንድነው? እዚህ ጋር የሐዋርያት ሥራ ምዕራፍ 17 መንፈስ ቅዱስ አማኞች የማይለወጠውን ወንጌል በሚለዋወጥ አውዶች ውስጥ እንዲሰብኩ ኃይልና ጥበብ እንደሚሰጥ ነው የሚያሳየን። በአይሁድ በፈላጊዎች ማለት በአይሁድ ስርዓት እግዚአብሔርን የሚያመልኩ አይዛቦች ወይም ደግሞ በፈላስፋዎች መካከል ቢሆንም በመንፈስ የሚመራ ተልእኮ መጽሐፍ ቅዱሳዊ እውነትን፣ ባህላዊ ማስተዋልን፣ ደፋር አዋጅና ታማኝ መታዘዝን በማጣመር ውጤቱን ለእግዚአብሔር ይሰጣል ማለት ነው። ስለዚህ ይሄን ስላደረገን አውቶማቲካሊ ውጤት ይመጣል ማለት አይደለም። መንፈስ ቅዱስ እንደወደደ ውጤት ያመጣል። እኛ ግን በታማኝነት ለያንዳንዱ አውድ በሚመጥን በሚቀርብ ግልጽ በሆነ መንገድ መስበክ ነው። ስለዚህ ይሄ የሚጠይቀን ምንድነው? አውዱን ማወቅ አለብን። ለምሳሌ የምንመሰክረው ለሙስሊም ከሆነ፣ የምንመሰክረው ለኦርቶዶክስ ከሆነ፣ የምንመሰክረው ለባዕድ አምልኮ ተከታይ ከሆነ፣ የምንመሰክረው ያለ እውቀት ለራሱ ባህል ታማኝነትን ለሚያሳይ ሊሆን ይችላል። ያንን ሰው ማወቅ አለብን። እሱ ወንጌል እንዳያውቅ በእግዚአብሔር እንዳይታመን በክርስቶስ እንዳይታመን ያደረጉ ሰይጣን አእምሮውን ያሳወረባቸው መንገዶች ምንድናቸው ብለን ያንን የሚመጥን እውቀት ከእግዚአብሔር ቃል ከማስተዋል ከመንፈስ ቅዱስ ቃል ማቅረብ እንዳለብን እንማራለን። ይሄኛው ለምዕራፍ 17 ነው። ወደ ሌላኛው ሐሳብ ላሻግራችሁ፣ ምዕራፍ 18። ከዛ በፊት ግን ጥያቄ ካለ መቀበል እችላለሁ። ጥያቄ ያላችሁ ካለ ወደ ምዕራፍ 18 መሻገር ነው። ምዕራፍ 18 ላይ የምናየው መጀመሪያው ሐሳብ ምንድነው? ያው እዚህ ጋር ክፍሉን ላብብ ነው። ከዚህ በኋላ ጳውሎስ ከአቴና ተነስቶ ወደ ቆሮንቶስ ሄደ። እንግዲህ በአርዮስፋጎስ ካደረገው ውይይት ማለት ነው። በዚያም የጳንጦስ ተወላጅ የሆነውና አቂላ የተባለውን አይሁድ አገኘ። እርሱም አይሁድ ሁሉ ከሮም እንዲወጡ ቀላውዶስ ባዘዘው መሰረት ከሚስቱ ከፕርስኪላ ጋር በቅርብ ጊዜ ከጣሊያ የመጣ ነበር። ጳውሎስም ሊያቸው ወደ እነርሱ ሄደ። እርሱም እንደነርሱ ድንኳን ሰፊ ስለነበረ ከእነርሱ ጋር ተቀምጦ በተመሳሳይ ስራ ላይ ተሰማራ። በየሰንበቱም ከአይሁድ ከግሪክ ሰዎች ጋር በምኩራብ ውስጥ የተነጋገረ ሊያሳምናቸው ይጥር ነበር። ቁጥር 5 ላይ እንደምናየው ሲላስና ጢሞቴዎስ ከመቄዶንያ በወረዱ ጊዜ ጳውሎስ በስብከት እየተጋ ኢየሱስ እርሱ ክርስቶስ እንደሆነ ለአይሁድ ይመሰክር ነበር። ተመልከቱ፣ ኢየሱስ እርሱ ክርስቶስ እንደሆነ እዚህ ጋር በተለምዶ እናነባለን። ይሄ ቃል ግን ኢየሱስ መልአኩ ገብርኤል ለኢየሱስ የሰጠው ስም ነው። ክርስቶስ ማለት የተቀባ ማለት እግዚአብሔር በብሉይ ኪዳን ያመለከተው መሲህ ነው፣ የተቀባው ነው፣ የተሾመው ነው፣ የተላከው ነው የሚለውን ሲያሳይ ኢየሱስ እርሱ ክርስቶስ። ይሄ ኢየሱስ ምድራዊ ስሙ ገብርኤል የሰጠው በሰዎች መካከል ሲመላለስ የነበረው ስሙ በብሉይ ኪዳን እግዚአብሔር እልካለሁ ያለውን የተቀባውን የተሾመውን ክርስቶስ እንደሆነ ያሳያል። ዮሐንስ ወንጌል ስታነቡ ክርስቶስ ይሆንን እያሉ ነው የሚጠይቁት። ነቢዩ መሲሁ ሲመጣ ትል ነበር ዮሐንስ ወንጌል 4 ያቺ ሴት። ስለዚህ እንደሆነ ለአይሁድ ይመሰክር ነበር ይላል ቁጥር 6 ላይ። ነገር ግን በተቃውሙትና በሰደዱት ጊዜ ልብሱን አራግፎ ደማችሁ በራሳችሁ ላይ ይሁን፣ ከእንግዲህ ወደ አሕዛብ እሄዳለሁ አላቸው። ከዚያም ወጥቶ ቲቶስ ዮስጦስ ወደተባለ እግዚአብሔርን ወደሚያመልክ ሰው ቤት ሄደ። የዚያም ሰው ቤት በምኩራብ አጠገብ ነበረ። የምኩራብ አለቃ የነበረው ቆርስጶስ ከቤተሰቦች ሁሉ ጋር በጌታ አመነ። ጳውሎስ ሲናገር የሰሙ ብዙ የቆሮንቶስ ሰዎች አምነው ተጠመቁ። ጌታም ሌሊት በራእይ ጳውሎስን እንዲህ አለው፣ አትፍራ፣ ተናገር፣ ዝምም አትበል። እኔ ከአንተ ጋር ነኝና ማንም በአንተ ላይ ተነስቶ ሊጎዳህ አይችልም። በዚህ ከተማ ብዙ ሰዎች አሉኝና። ስለዚህ ጳውሎስ የእግዚአብሔርን ቃል ያስተማራቸው 1 ዓመት ተኩል አብሯቸው ተቀመጠ። ጋልዮስ የአካያ ገዢ በነበረበት ጊዜ አይሁድ ተባብረው ጳውሎስ ላይ ተነሱ። በፍርድ ወንበር ፊት አቅርበውትም
ይህ ሰው ሕጉ በማይፈቅደው መንገድ ሰዎች እግዚአብሔርን እንዲያመልኩ እያሳሳታቸው ነው አሉ። ጳውሎስ ሊናገር ገና አፉን ሲከፍት ጋልዮስ አይሁድን እንዲህ አላቸው፣ የአይሁድ ሰዎች ሆይ ያቀረባችሁት ጉዳይ ስለ አመፅ ወይም ስለ ከባድ ወንጀል ቢሆን ኖሮ አዳምጣችሁ በተገባኝ ነበር። ነገር ግን ክርክራችሁ ስለ ቃላትና ስለ ስሞች እንዲሁም ስለ ሕጋችሁ በመሆኑ እናንተው ጨርሱት። እኔ በእንዲህ አይነት ነገር ፈራጅ ለመሆን አልሻም። ስለዚህ ከፍርድ ወንበር ፊት አስወጣቸው። በዚህ ጊዜ ሁሉም የምኩራቡን አለቃ ሶስቴኔስን ይዘው በፍርድ ቤቱ ፊት ደበደቡት። ጋልዮስ ግን ነገሩን ደንታም አልሰጠውም ይላል። ከዚያ ቁጥር 18 ላይ ከዚህ በኋላ ጳውሎስ ብዙ ቀን በቆሮንቶስ ተቀመጠ። ከዚያም ወንድሞችን ተሰናብቶ ከጵርስቅላና ከአቂላ ጋር በመርከብ ወደ ሶርያ ሄደ። ስለትም ስለነበረበት ክራውስ በተባለ ቦታ ራሱን ተላጨ። ኤፌሶን በደረሰ ጊዜ ፕርስቅላና አቂላን እዚያው ተዋቸው። እርሱ ራሱ ግን ወደ ምኩራብ ገብቶ ከአይሁድ ጋር ይነጋገር ነበር። ከእነርሱ ጋር እንዲሰናብቱ በጠየቁት ጊዜ ፈቃደኛ አልሆነም። ነገር ግን ሲለያቸው እግዚአብሔር ፈቃድ ከሆነ ተመልሼ እመጣለሁ አላቸው። ከኤፌሶንም ተነስቶ በመርከብ ተጓዘ። ቂሳርያም በደረሰ ጊዜ ወጥቶ ለቤተክርስቲያን ሰላምታ አቀረበ። ከዚያም ወደ አንጾኪያ ወረደ። በአንጾኪያም ጥቂት ጊዜ ከቆየ በኋላ ከዚያ ተነስቶ በገላትያና በፍርግያ ሀገሮች ከቦታ ቦታ በመዛወር ደቀ መዛሙርት ሁሉ አበረታታ። በዚህ ጊዜ እስክንድርያ ተወላጅ የሆነ አጵሎስ የሚባል አንድ አይሁዳዊ ወደ ኤፌሶን መጣ። እርሱም የተማረና ቅዱሳት መጻሕፍትን ጠንቅቆ የሚያውቅ ሰው ነበር። ይህ ሰው የጌታን መንገድ የተማረ ስለ ኢየሱስም በትክክል የሚናገርና በመንፈስ ቅዱስ እየተቃጠለ የሚያስተምር ነበር። ይሁን እንጂ እርሱ የሚያውቀው ዮሐንስን ጥምቀት ብቻ ነበር። እርሱም በምኩራብ በድፍረት ይናገር ጀመር። ፕርስቅላና አቂላ በሰሙት ጊዜ ወደ ቤታቸው ወስደው የእግዚአብሔርን መንገድ ይበልጥ አስተካክለው አስረዱት። አጵሎስ ለመሄድ በፈለገ ጊዜ ወንድሞች አበረታቱት። በዚያ የነበሩት ደቀ መዛሙርትም እንዲቀበሉት ደብዳቤ ጻፉለት። እዚያም በደረሰ ጊዜ ከጸጋው የተነሳ አምነው ለነበሩ ትልቅ ረዳቱ ናቸው። ከቅዱሳት መጻሕፍት እያመሳከረ ኢየሱስ እርሱ ክርስቶስ እንደሆነ አይታችኋል። አሁንም ኢየሱስ እርሱ ክርስቶስ እንደሆነ ከአይሁድ ጋር በጽኑ በመከራከር በሕዝብ ፊት ይረታቸው ነበርና። እዚህ ጋር የሐዋርያት ሥራ ምዕራፍ 18 እና የምዕራፉ አጠቃላይ እይታ ምንድነው? ታሪኩ ሰትንጉ ምንድነው? ጳውሎስ ሁለተኛው ጉዞ ላይ ነው። ይህ ክፍል የሚያተው በቆሮንቶስ እና በኤፌሶን የነበረውን አገልግሎት ነው የሚያትተው። ከሚዘዋወር የወንጌል ስርጭት ወደ አካባቢ ቤተክርስቲያን ማጠናከር የተደረገ ችግር። ከቦታ ቦታ የተዛረ ወንጌል ያሰራጭ ነበር። አሁን ግን ወደ አካባቢ ቤተክርስቲያናት ማጠናከር ተልእኮ ውስጥ ስራ ውስጥ ደግሞ ትኩረት ሲያደርግ እንመለከታለን። በዚህ ፕርስቅላና አቂላ እንደ ቁልፍ ምዕመናን መሪዎች። እዚህ ጋር ምዕመናን መሪዎች ማለት ብዙ ያልታወቁ ግን የመሪነት ሚና ያላቸው አማኞች ናቸው። ከነሱ ጋር ነው የተዋወቀው ጳውሎስ። አጵሎስ እንደ ከፍል ግንዛቤና ሊማር ስለሚችል አመራር ምሳሌ ነው። እዚህ ጋር አጵሎስ መሪ ነው፣ ግን በከፍል ነው የሚያውቀው፣ ግን ሊማር የሚችል ሰው ነው። ይሄ በጣም ወሳኝ ነው። በመንጋ ውስጥ ያሉ እነዚህ ኢመርጂንግ አገልጋዮች እየወጡ እየበቀሉ እየተነሱ ያሉ አገልጋዮች ብዙውን ጊዜ ከፍል ግንዛቤ ያላቸው ስለ እግዚአብሔር ቃል፣ ግን የሚማር ደግሞ ልብ ያላቸው ሲሆኑ እንዴት ምቹ እንዲሆኑ ሊያድጉ የሚችሉበት ፖቴንሻል ሁሉ የሚያሳይ ነው። እዚህ ጋር በሐዋርያት ሥራ 18 ውስጥ ያሉ ዋና ዋና ጭብጦችን ስንመለከት ድንኳን መስፋትና በገበያ ስፍራ የሚከናወን አገልግሎት እየሰራ ነው። እንደገና ደግሞ እያገለገለ ነው ጳውሎስ። በተቃውሞ መካከል በመንፈስ የተደገፈ ጽናት፣ ራዕይ፣ ማበራታቻና መለኮታዊ ምርትን ደግሞ እንመለከታለን። ራዕይ የሚለው እግዚአብሔር ለጳውሎስ የገለጠውን ማለታችን ነው። አትፍራ ያለበት የቡድን አገልግሎትና የአመራር ውጤታማነትን እንመለከታለን። የቡድን አገልግሎት የሚለው ጳውሎስ፣ ፕርስቅላ፣ አቂላ የሆነ ቡድን የሆነ በጋራ ሆነው የሚሰሩት ብቻውን አይደለም የሚሰራው። እንደገና ይሄ ደግሞ በአመራር እንዴት ውጤታማ እንደሚሆን ጳውሎስ ብዙም ጊዜ ብቻውን አይጓዝም፣ ቡድን አለ። ሁሉ ውስጥ የሚደረግ እድገትና እርማት፣ በተልእኮ ውስጥ የሚደረግ የዶክትሪን እድገትና እርማት ማለት አጵሎስ ላይ የተደረገውን እርማት ቅድም እንደተባለው የመጽሐፍ እውቀት አለው፣ ግን በከፍል ነው የሚረዳው። ያንን አርሞ የማሳደግ አገልግሎት ነው ክፍል የሚያሳየው። በፖለቲካዊና በኢኮኖሚ ስርዓቶች ላይ ያለው የእግዚአብሔር ሉዓላዊነት እዛ ነውጥ ነበረ። በዛ ግን እግዚአብሔር ሉዓላዊነት እንመለከታለን። ጳውሎስ በቆሮንቶስ በአስቸጋሪ ሁኔታ ውስጥ ያለ ተልእኮን ያሳየናል። ምዕራፍ 18 ቁጥር 11 እስከ 11 ስንመለከት የቆሮንቶስ ተልእኮ መስክ ምንድን ነው? ታሪካዊ ሁኔታው እነዚህ ሁለት ጸሐፊዎች የሚናገሩት ቆሮንቶስ በስፋት የላላች ማለት ላግዚቲ ያለበት በኢኮኖሚያዊ ስትራቴጂክ የሆነች ቦታ ናት። የተለያዩ ሃይማኖቶች ደግሞ የሰፈሩባት ከተማ ናት። ለስትራቴጂካዊ ተልእኮ ምቹ፣ ነገር ግን ለቀጣይ አስቸጋሪ ነበረች።
የተልእኮ ግንዛቤ ይሄ ሰው እንደሚናገረው የሚለር የሚባለው ሰው እንደሚናገረው እግዚአብሔር ሚስዮናውያንን የምልከው ወደ ቀላል ቦታዎች ሳይሆን ወደ ስትራቴጂካዊ ቦታዎች ነው። የአመራሩ ተግባር ምንድነው? አገልጋዮችና ወንጌላውያን አስቸጋሪ በሆኑ ሁኔታዎች ውስጥ ለረጅም ጊዜ አገልግሎት ለመስጠት መዘጋጀት አለባቸው። ጳውሎስ እዛ ጋር ረጅም ያለ ጊዜ ተቀምጧል። ላይ አስቸጋሪ ነው፣ ግን ተቻይ ቦታ ነው። ታማኝነት ብዙ ጊዜ ከሚታየው ፍሬ ይቀድማል። ለምሳሌ ያላችሁበት ከተማ የክልል ከተማ ሊሆን ይችላል፣ ዞን ከተማ ሊሆን ይችላል፣ ወረዳ ከተማ ሊሆን ይችላል፣ ሰፈር ሊሆን ይችላል። አንተን በተለይ ስትራቴጂክ ቦታዎች ለወደፊት ለምሳሌ ክልል ከተማ ሲሆን ያ ቦታ ለወደፊት አገልግሎት ብዙ አገናኝ መስመሮች ያሉበት ስትራቴጂክ ቦታ ሊሆን ይችላል። ወይም ደግሞ በተለያዩ ብሔር ብሔረሰቦች የሚያገናኝበት ድልድይ ቦታ ላይ ምን አይነት ያ ቦታ ሚና እንደሚጫወት ሁሉ ያውቃል፣ ያነሳሳል። ከዚህ አንጻር ድንኳን መስፋት ተልእኮ ስንመለከት ምዕራፍ ቁጥር 4 ላይ ቁልፍ ነው። ጳውሎስ ከአቂላ ጋር እንደ ድንኳን ሰፊ ሆኖ ይሰራል። ቴዎሎጂካዊ አስፈላጊነቱ ምንድነው? እዚህ ጋር ድንኳን መስፋት ራሱን የሚደግፍ አገልግሎት አርአያ ያደርገዋል ማለት ነው። የማያምኑ ሰዎችን ለመቅረብ እድል ይሰጣል። ምክንያቱም በሙያ ስለሚገናኝ ትህትናንና ቅንነትን ያሳያል። ብዙ ጊዜ ራስን የሚደግፍ አገልግሎት አርአያ ነው። አንዳንድ ጊዜ ቤተክርስቲያን ትደግፋለች፣ ወገኖች ይደግፋሉ። ግን አንዳንድ ጊዜ ሰዎች ይላሉ ጳውሎስ በሁለተኛ ጢሞቴዎስ ላይ በእስያ ያሉት ሁሉ ትተውኛል እንደሚል አንዳንድ ሰዎች ሊተው ይችላሉ። እንደ ቆሮንቶስ ደግሞ ገንዘብ እንኳን ቆሮንቶስ አይቀበልም። እዚህ ጋር ቆሮንቶስ በጣም ሐዋርያትን ጀርባ ያዞሩበት ጊዜ በዚህ ጊዜ አገልግሎቱ በሰው ድጋፍ ብቻ እንዲደገፍ አልፈለገም። አገልግሎቱ የማይጎዳ መልክ ማሳደግ ተገቢ ነው ማለት ነው። የማያምኑ ሰዎችን ለመቅረብ እድል ይሰጣል። ምክንያቱም ድንኳን ለማሰፋት በጣም ጥሩ ሰራት ማለት በስራው በጣም ማራኪ የሚሰፋ ከሆነ ወደሱ ይመጣሉ። በዚህም ደግሞ ከሰዎች ጋር ይታወቃል ማለት ነው። ትህትናና ቅንነትን ይጠይቃል። ጳውሎስ እኔ ያገኘው ነው የምን ድንኳን መስፋት አላለም። በጣም ትሁት ነው፣ ዝቅ ብሎ ነው የሚሰራው። ቅንነት ነው። የሚበላሽበት አንዱ ምክንያት ገንዘብ ከዚያም ከዚህ እየመነተፉ ዝም ብሎ ስለሚወስዱ ነው። በየሜዳው ኮንፈረንስ ገንዘብ ነገር ብዙዎችን አገልግሎት ሰዎች እንዳይቀበሉ ሀሳብ እንዲሆኑ ብዙ ጥንቃቄና ማስተዋል የሚያገለግል አገልጋይ ነው ማለት ነው። እዚህ ጋር ምንድነው የስራ ቦታ ወይንም የገበያ ስፍራ አገልግሎት ሁለተኛ ደረጃ አይደለም። ጳውሎስ ሁሉ ጊዜ በምኩራብ ብቻ አይደለም፣ በገበያ ሰፊ ቦታ ነው ባሪው። በገና ደግሞ ድንኳን እየሰፋ ሁለተኛ ደረጃ አገልግሎት ብለን የምናስበው የለም። የግድ ባይብል ኮሌጅ ካስተማርክ ጥሩ ነው። ሚስዮን የሆነ ብዙ ሰው ደግሞ አንተን ወደ ሌላ ሀገር ከላከ ጥሩ። አለበለዚያ ግን በመስሪያ ቤት፣ በገበያ ቦታ፣ በጎረቤት በተለያየ የስራ ኔትወርኮችን መገናኘት እና በዚያም ወንጌል ማስፋፋት ይቻላል። በካናዳ የነበሩ ነጋዴዎች ናቸው ይሄ ሌተር ዳይስ እንቅስቃሴ ውስጥ የገቡት። እግዚአብሔር የአንተን ንግድ ሊጠቀም እንደሚችል የአንቺን ንግድ ሊጠቀም እንደሚችል ሁሉ ማወቅ አለብን። ሁለት ሙያ ያላቸው ባይቮኬሽናል መሪዎች መጽሐፍ ቅዱሳዊ ናቸው። ለምሳሌ ጳውሎስ ድንኳን ሰፊም ነው፣ ሐዋርያም ነው። ሙሉ ጊዜ አገልጋይ የሚለው ስያሜ ብዙም ጊዜ በስተት የሚተረጎምበት ጊዜና በሌላ ሙያ ሰዎች ገብተው እንዳይሰሩ ያደርጋቸዋል። በሌላ በኩል ደግሞ እነዚህ ሙያዎችን የሚጠቀሙ ሰዎች በሙያ ውስጥ ኮራፕትድ የሆነ ሲስተም ውስጥ ስለሚገቡ ሰዎች የሚያገለግሉትን አገልግሎት እንዳይጠጉ እንዳይቀበሉ ያደርጋቸዋል። ጥንቃቄ ይጠይቃል። ግን ባይቮኬሽናል ማለት ምን ማለት ነው? ይሄንን ሁሉ እንደሚያካትት ማስተዋል አለብን። ስራ ለምስክርነት መድረክ ሊሆን ይችላል። ለምሳሌ በተለያየ መንግስት መስሪያ ቤት በግል ወይም ደግሞ በቡድን ስራ ሊሰሩ ይችላላችሁ። ያ ስራ ግን ከሌላው ሰው በተለየ ንጽህና፣ ቅንነት የሚሰራ ከሆነ በጥራት የሚሰራ ከሆነ የሚመጡ ሰዎችን ስለ ጌታ መመስከር ትችላላችሁ። መንገድ መፍጠር ይቻላል ማለት ነው። እዚህ ጋር የማሰላሰያ ጥያቄ ያለን የእርሶ ሙያ ወይም ደግሞ የዕለት ተዕለት ስራው እንደ ተልእኮ መስክ ሊያገለግል የሚችለው እንዴት ነው?
እስቲ በዚህ ጋር ትንሽ ቆም ብለን እንወያይ። የእርሶ ስራ ማለት እዚህ ጋር ኮርስ የወሰዳችሁ ያላችሁ ስራ ምንድነው? ያላችሁ ስራ የእናንተ ስራ የአገልግሎት መስክ ሊሆን የሚችለው እንዴት ነው? እንደዚህ ተጠቅማችኋል እስካሁን? ሰቡን የሚያካፍልን ሰው አለ ይሁን? ጴጥሮስ ቀጥል እስቲ። እየሰማኸኝ ነው ጴጥሮስ? እሺ እየሰማሁ ነኝ። በል ቀጥል። አይ በእርግጥ ከተማ ውስጥ በአርባ ምንጭ ከተማ ውስጥ አገልግሎት ላይ ነው የምሰራው። በአሁኑ ሰዓት ድምጽ እየተቆራረጠ ነው በደንብ የውሃ መስመር ስራዎቹን ሙሉ በሙሉ ለእኔ ስጡ ብዬ በዚህ አገልግሎት የተለያየ መስመር ቤት ስሰራ በዚህ መልክ ድምጽ አይሰማም? አሁን ይሰማል። አሁን ይሰማል። ያለው እየሰማሁኝ ነው። ቀጥል። አዎ። እና በዚህ መልክ ለማገልገል በዚህ መልክ ቸርቹ አካባቢ የሞከርኩ ነው። በተለያዩ አካባቢ በማህበረሰቡ ዘንድም ገብቼ መስራት የሚገባው በዚህ ከገባው በኋላ ወንጌልም ለመስበክ በጣም የሚመቸኝ አቅጣጫ ብዬ ነው ማስበው። በየትኛውም ዘር በዚህ በውሃ ዙሪያ እገባለሁ ህብረተሰቡ መካከል። እስካሁን ያገለገልክበት የመሰከርክበት የዳኑ ነፍሳት ያየኸው ውጤት አለ? ድምጽ በጣም በጣም እሺ። ሌላ ሰው ማን ነው ደግሞ? ኦኬ። ሌላ ማን ነው? ድምጽ ይቆራረጣል። የኔ ሳይሆን ያንተ ይመስለኛል። ሌሎቻችሁስ ሌሎች የምታቀርቡት ምስክርነት ነገር ይኖራችኋል? አባይ ነው ያለ አንተ ነው ያነሳው? ዶክተር ያነሳሁት ሌላ እኔ ቀጥል ያነሳው ሰው እየቀጥል። ሄሎ አቤት ይሰማል? አዎ ጥያቄ ነው። አሁን ለምን ቤተክርስቲያን ጥያቄ ገብቶኛል። ቤተክርስቲያን መሪዎች አሁን ለምሳሌ አንድ ሰው ወንጌላ ነው ይሄዳል። ወንጌላዊ ነው ሄዶ እዛ በሚሄድበት ቢሰራ የዘመኑ ቤተክርስቲያን ታሰራለች ወይ የሚለውን ጥያቄ ነው። ጳውሎስ እንኳን እየሰራ ነበር። ያ በሌላ ስራ ሲሰማራ ጥያቄ ይፈርበት ወይ ሊል ጥያቄ ነው። ቆንጆ ጥያቄ ነው። እኛ እያልን ያለ ነው የራስ ስራ ያው ጳውሎስ ጋር ስንወስድ ጳውሎስ ማንም ቤተክርስቲያን አላከው። ጥያቄ ገብቶኛል። አሁን አድምጠኝ። ጳውሎስን ማንም ቤተክርስቲያን አላከውም፣ ግን ከሚፈቅዱ ሰዎች ከነ ፊልጵስዩስ ቤተክርስቲያን ድጋፍ ይቀበላል፣ ከነ ቆሮንቶስ አይቀበልም። ቆሮንቶስ ላይ ደግሞ እሱ ያገለገለ ነው። አሁን ድንኳን የሰራው ሚስዮናዊ ሆኖ ከተላከ ሙሉ ጊዜ አገልጋይ ከሆነ ቤተክርስቲያን ማከደገፈች ምንም እኮ ስራ አያስፈልግም። ግን አንዱ ነገር ምንድነው መታወቅ ያለበት የሚሰጠው ገንዘብ ካልበቃ ቤተሰቡን ማስተዳደር ካልቻለ ከቤተክርስቲያን ጋር መወያየት አለበት። የአገልጋይ ለራሱ እንደመጣ ዝም ብሎ ሱቅ ከፍቶ ወንጌል አገልግሎትን ትቶ ማቅረብ የለበትም። ወይንም ደግሞ ለቤተሰብ ሰጥቶ ስራ መስራት በጥበብ ነው መስራት ያለበት። ምክንያቱም አንዳንድ ጊዜ ጭልጥ ብሎ ወደ ስራ የሚገባና የቤተክርስቲያንንም ገንዘብ ኪሱ ውስጥ አስገብቶ የራሱንም ስራ እየሰራ እንደገና ደግሞ አገልግሎቱንም ጥሎ ሚዛናጋ ከሆነ እኮ ሌላ አደጋ ውስጥ ገብቷል። እዚህ ጋር ሚዛናዊነት ያስፈልጋል። ምንድነው ሙሉ ጊዜ አገልጋይ የተባለበት ምክንያት ያ ነው። እኔ ሙሉ ጊዜ አገልጋዮችን ሳይሆን እያልኩ ያለሁት የራሱ ስራ ያለው ሰው ልበልና ሙሉ ጊዜ አልሰጥም ለቤተክርስቲያን። ይሄ ሰው በመንግስት መስሪያ ቤት ኃላፊ ነው፣ ባለሙያ ነው፣ ኤሌክትሪሽያን ነው፣ ቅድም እንደተባለ የውሃ አገልግሎት ወይ የሚያውቅ ነው።
ኢንስታሌሽን፣ ሌላ ነገር የሚያቀርብ ነው። በቃ የኔ ስራ ውሃ መቅጠር ነው፣ ኤሌክትሪሲቲ ለመስራት ነው። ወንጌል ስራ አይመለከተኝም ማለት አይችልም። የራሱን ስራ መዋጀት ይችላል። ለወንጌል አገልግሎት ማዋል ይችላል። በገንዘቡ መደገፍ ይችላል። ለሚያገኛቸው ሰው መመስከር ይችላል። ግን ሚስዮናዊ ሆነው ከኢትዮጵያ ወደ ግብፅ የሄደ ሰው ቤተክርስቲያን ብዙ 100,000 ብር ወይ ዋተበር ሰጥታ በምታሰማራበት ጊዜ እኮ እዛ ጋር ድጋፍ እያገኘ እኮ ነው። ድጋፍ የሚያገኘው ወንጌል እንዲያገለግል ነው። ምንም ጥያቄ የለውም። ከዚህ ጋር ኮንፊውዝ ማድረግ የለብንም። ማለት የሆነ ግልጽ ይመስለኛል የተናገርኩ ያለሁት። አሁን ቤተክርስቲያን ፓስተር የሆነ ሰው ፓስተር ከሆነ በቃ ፓስቶራል ሚኒስትሪ ውስጥ ተሰማርቷል፣ ማገልገል አለበት። ግን ካልበቃው ኑሮ ውድነት አሁን በተለያየ ቦታ በጣም ኑሮን እያመሳቀለ ስለሆነ ከመሪዎች ጋር መወያየት፣ እየደገፋችሁ ያላችሁ ግን እየበቃ አይደለም፣ ቤተሰብን በስርዓት መምራት አልቻልኩም ብሎ ማለት አለበት። በጥበብ ደግሞ የራሱን ስራ በማይጎዳ ወይም አገልግሎቱን በማይጎዳ መልክ ልጆች ወይም ባለቤቱ እንድትሰራ መንገድ ማመቻቸት አለበት እንጂ ከቤተሰብ ማለት ከቤተክርስቲያን ገንዘብ እየተቀበለ ለሙሉ ጊዜ አገልግሎት ቃል ኪዳን ገብቶ በጎን ሌላ ስራ ገብቶ የቤተክርስቲያንንም ገንዘብ ኪሱ ውስጥ ገብቶማ ይሄማ የሚቻል አይደለም። ስለዚህ ሚዛናዊነት ይፈልጋል፣ መለየትን ይጠይቃል፣ መጸለይ ጥበብን ይጠይቃል። ይሄንን ማለት ነው። ግን አሁን ጥያቄ ለማን ነው? ሙሉ ጊዜ ያልሆነ ስራ ቦታውን ለወንጌል አገልግሎት የሚያውል በጥበብ የሚመላለስ ሰው ካለ እንዲመሰክር ነው ፈለኩት። አባይን ገብቶኛል ዶክተር፣ በጣም አመሰግናለሁ። እሺ ትክክለኛ መልስ አግኝቻለሁ። እሺ ሌላ ካለለ ወደ የሚቀጥለው ልሂድ። እሺ ስለዚህ በዚህ ቦታ የምንመለከተው እንግዲህ ድንኳን መስራት ራሱን የሚደግፍ አገልግሎት ነው። ጳውሎስ ያለበት ሁኔታ አይተናል። ይህንን ከሙሉ ጊዜ አገልጋዮች ጋር አቀላቅለን ግራ እንዳይገባን የተወያየነው ነገር ይመልስልናል ብዬ አስባለሁ። ግን አንዳንድ ሰዎች ግን በመንግስት ስራ፣ በግል ስራ ተስማርተው ለወንጌል ስራ ደግሞ ድጋፍ የሚሆኑ ሰዎች አሉ። ለዚህም ብዙ መመሪያ ይሰጣል ከዚህ። ስለዚህ ይሄ ጥያቄ ተወያይተናል። ተቃውሞና ስትራቴጂካዊ ለውጥ ደግሞ እንመለከታለን። ምዕራፍ 18 ቁጥር 5-7 ላይ የጽሁፉ ግንዛቤ ምንድነው? የአይሁድ ተቃውሞ ጠነከረ። ጳውሎስ በምልክት ወደ አህዛብ ዞረ። አገልግሎቱን ከምኩራብ ጎን ወደሚገኝበት ቤት አዛወረ። እዚህ ጋር መሪው ሀሳብ ምንድነው? በሮች ሲዘጉም እንኳ የእግዚአብሔር ተልእኮ ይቀጥላል። በአንድ ቦታ በአመፅ በክፋት ሰዎች ሊዘጉ ይችላሉ። ግን የወንጌሉ ባለቤት የሆነው እግዚአብሔር ወደ ሌላ ቦታ ደግሞ በሮቹን እየከፈተ ያሰማራናል። ቅርበት ዋጋ አለው። ወንጌል ለሰዎች በቅርብ የሚታይና የሚደርስ መሆን አለበት። እዚህ ጋር በምኩራብ አጠገብ ወዳለ ቤት ነው ጳውሎስ የገባው። ጳውሎስ እንቅስቃሴው ሁሉ በጣም ስልታዊ ነው፣ ስትራቴጂካዊ ነው። የማበራተቻ ራእይ ምንድነው? ከእግዚአብሔር የመጣው ቁጥር 9-11 ላይ መለኮታዊ ጣልቃ ገብነትን እንመለከታለን። ጌታ ለጳውሎስ በራእይ ተናገረው፣ አትፍራ እኔ ከአንተ ጋር ነኝና በዚህ ከተማ ብዙ ህዝብ አሉኝና የሚል ነው። እነዚህ ሁለት ሰዎች በዚህ ጋር የሚያቀርቡት አስተያየት ምንድነው? መንፈስ ቅዱስ የመናገር ኃይልን ብቻ ሳይሆን የመጽናት ብርታትንም ይሰጣል። እንግዲህ ቆሮንቶስ ላይ ብዙ የሚያስፈራ አስጊ የሆኑ ሁኔታዎች ውስጥ ነው ጳውሎስ ያለው። ግን እግዚአብሔር ከአስጊ ሁኔታዎች የበላይ እንደሆነና የሚድኑ ነፍሳት ደግሞ በዛ እንዳሉ ሲናገር እንመለከታለን። አንዳንድ ጊዜ በህልም የሆነ በራእይ እግዚአብሔር ድምፆቹን ሲያሰማ ለልባችን የሆነ ድፍረት የሚሰጥ የእግዚአብሔር ምልከታ ወይንም ደግሞ ራእይ በመጣበት ጊዜ ለአገልግሎት እንደ ነዳጅ እንደ ሞተር ጉልበት ይሰጣል። ሚለር የተባለ ሰው ሲናገር ተልእኮ የሚቀጥለው በሰው ስኬት ሳይሆን በመለኮታዊ ማረጋገጫ ነው። ስለዚህ አንዳንድ ቦታ ግጭት ሊኖር ይችላል፣ እንደገና ደግሞ ፍትጊያ ሊኖር ይችላል። ያም ቢሆን ግን እግዚአብሔር ደግሞ እሱ በአገልግሎቱ ጎን እንደቆመ ሲያበስር ወይንም ደግሞ ሲያረጋግጥ ለአገልጋዩ ትልቅ ጉልበት ነው የሚሆነው። የአገልግሎቱ ተግባር ከዚህ የምናስተውለው ምንድነው? መሪዎች ፍርሃት፣ ድካምና ተስፋ መቁረጥ ሊሰማቸው ይችላል። ጳውሎስ በእንዲህ አይነት ሁኔታ እንዳለ ነው የምናስበው። እግዚአብሔር ብዙ ጊዜ ትልቅ ስኬት ከመምጣቱ በፊት ለመሪዎች ማረጋገጫ ይሰጣል። በሁኔታዎች አስከፊነት እንዳይሸሹ፣ እንዳይፈሩ፣ እንዳይቀይሩ ውጤት እንዳለው እግዚአብሔር ያመለክታል። በህዝብ ተቃውሞ ውስጥ የእግዚአብሔር ሉዓላዊነት ደግሞ እንመለከታለን። ቁጥር 12-17 ላይ ጳውሎስ በጋሊዮስ ፊት ህጋዊ ሁኔታው ምንድነው? ጋሊዮስ ክሱን የአይሁድ የውስጥ ክርክር በማለት ውድቅ አደረገው። ክርስትና በተዘዋዋሪ መንገድ የህግ ጥበቃ አገኘ ማለት ነው።
እዚህ ጋር ስነ መለኮታዊ ግንዛቤ ከዚህ የምናስተውለው ምንድነው? እግዚአብሔር ተልእኮውን ለመጠበቅ ዓለማዊ ባለስልጣናትን ሊጠቀሙሉ ይችላል። ወንጌል ያለ ፖለቲካዊ ቁጥጥር ወደፊት ይገሰግሳል። አንድ ጊዜ አንድ አገልጋይ የመሰከረው በዚህ ቦታ ምናልባት መጥቀስ ያስፈልግ ይሆናል። በአንድ ቤተ እምነት ውስጥ በሄድ ኦፊስ ደረጃ ተጣልተው አንዱን አገልጋይ ከዚያ ቦታ ተነስ ብለው ይናገራሉ። አልነሳም እኔ አገለግላለሁ ብሎ ይጸናል። አገልጋዩ በጣም በሳል ነው። ከዚያም መተው ለዚያ አካባቢ ላለ ለሙስሊም መሪ እነዚህ ሰዎች በ24 ሰዓት ከእናንተ አካባቢ እንዲወጡ አድርጉ፣ እኛ ለነሱ እውቅናም አንሰጥም፣ ከኛ ቤተ እምነት ነበር ሄዱት አንፈልግም ብለው ሲናገሩ ያ የሙስሊሙ የወረዳው መሪ ምንድነው ያለው? ኢትዮጵያዊ እስከሆኑ ድረስ በ24 ሰዓት ከዚህ ወረዳ የሚወጡበት ምንም ምክንያት አይታይም። የሚሰብኩት ደግሞ ወንጌል ነው፣ የእግዚአብሔር የፈጣሪ የአላህ ስራ ነው የሚሰሩት፣ እንደ ወንጀለኛ እኔ ማባርበት ምክንያት የለኝም ብሎ መልሶላቸዋል ብሎ ሲናገር ነበር። ከዚያ እንዳውም እኔ እውቅና ሰጣለው የራሳቸውን እዛ ተፈራርመው እዚህ ሃይማኖት ነው የምንሰራው ብለው ወረቀት ካመጡ እኔ ህጋዊ ከለላ ሁሉ አደርግላቸዋለሁ ብሎ ሲናገር ነበር። እነዚያን አሳፍሮ ማለት ነው ቁጭ አድርጎ። አንዳንድ ጊዜ እግዚአብሔር ስራዎችን እኛ በማን ጠብቀው መልክ እውቅና እንዲያገኝ ከለላ እንዲያገኝ ያደርጋልና እዚህ ጋር የሆነው እንደዛ ነው። አንዳንድ የእግዚአብሔር አብሮነት ከምናስበው በላይ የወንጌልን አገልግሎት ይደግፋል። ለኛ ትዕቢትና መታወቅ ሳይሆን እግዚአብሔር ለስራው ለስሙ ለክብሩ እዛ የሚያድነው ነፍሳት የሚቀጥል የወንጌል ስራ ሲኖር ያላሰብነውን እግዚአብሔርን ስራ እንመለከታለን። እዚህ ጋር አንዱ ግንዛቤ ሁሉም ተቃውሞ መከላከልን አይጠይቅም። አንድ ዝምታ ጥበብ ነው። ጳውሎስ እንዳይከላከል ነው ያደረገው፣ እግዚአብሔር እንዳይናገር ነው ያደረገው። ግን በተዘዋዋሪ መንገድ ለዛ የወንጌል አገልግሎት እግዚአብሔር ጥበቃ ከህግ ከለላ እንዲያገኝ አድርጎታል። ተቋማዊና ህጋዊ ፈተናዎችን ለእግዚአብሔር አሳልፎ መስጠት ጠይቃል። ጳውሎስ ዝም ያለበት ወይንም ዝም እንድል እግዚአብሔር ነገሮችን ያመቻቸው። አንዳንድ የእኛን እግር ምንም የሚያመጣው ነገር የለም፣ እግዚአብሔር ራሱ ኃላፊነቱን ይወስዳል ማለት ነው። የቡድን አገልግሎትና የአመራር ልማት ወይንም ደግሞ የአመራር እድገት ነው እዚህ ጋር ልማት ተብሎ የተተረጎመው። የአመራር እድገት ኦኬ። የአመራር እድገት እንመለከታለን። እሺ የጳውሎስ ስዕለት እና ሽግግር አለ። እንደና ዕዝራኤል አይነት ስዕለት አለው ጳውሎስ። የወንጌል ነፃነት ሳይነካ የአይሁድን እምነት ማክበሩን እንመለከታለን። የተልእኮ ሚዛን እዚህ ጋር ምንድነው? የዶክትሪን ስምምነት ሳይደረግ ለባህል ጥንቃቄ ማድረግን እንመለከታለን። አብያተ ክርስቲያናትን ማጠናከር ተያይዘዋል ጳውሎስ እዚህ ጋር። ቁልፉ የአመራር ሞዴል እዚህ ጋር ምንድነው? ጳውሎስ አብያተ ክርስቲያናትን የጎበኘው ለሚከተሉት ዓላማ ነው። አማኞችን ለማጠናከር፣ ጽናትን ለማበረታታትና አመራርን ለማፍራት ነው። የአገልግሎት መሪ ከዚህ የምናስተውለው ምንድነው? ቤተክርስቲያን ከተተከለች በኋላ የታቀደ ደቀ መዝሙርነትን ልንከተል ይገባል። ማለት ቤተክርስቲያን መትከል ብቻውን አይበቃም። በዚህ በኢትዮጵያ ውስጥ በሌሎችም ቦታዎች ይሁን እንደሆነ አላውቅም፣ ምናልባት ያላቸው ነገር ማንሳት ትችላላችሁ። ግን ብዙ ጊዜ የሆነ ያለው ነገር ምንድነው? ቤተክርስቲያን ተከላ ይደረግና በደቀ መዝሙርነት ላይ ሰዎች በጥልቀት ስለማይሰሩ ጥልቀት የሌለው መሰረት የሌለው ያልዳበረ ምእመን ለሐሰት ትምህርት ለጊዜያዊ ነገር የሚሸነፍ ምእመናንን ማፍራት ይሆናል እና እንዴት ነው ከዚህ አንጻር በአካባቢያቸው ያለው ደቀ መዝሙር ስር እንዲሰድ የማድረግ? ብዙም ጊዜ በኢትዮጵያና ኢትዮጵያን ደግሞ ሌላ ቦታ በሄዱበትም የሚስተዋለው ምንድነው? ጠንካራ ትምህርት ሰዎች እንዲማሩ መስመር ከማዘጋጀት ይልቅ ክሩሴድ የሆነ በቃ የ2 ቀን ኮንፈረንስ 3 ቀን ኮንፈረንስ ሞቅታ ያንን ፌስቡክ ላይ ለጥፎ በዚያ የመርካት አይነት አገልግሎት የተስተዋለ ነው። እንዴት ነው ቤተክርስቲያን ተከላ ጋራ ደቀ መዝሙር የማፍራት ጥልቅ የሆነ አገልግሎት በእናንተ ቤተክርስቲያን በእናንተ አገልግሎት አውድ እንዴት እየተከናወነ ነው? የተበላሸ ነገር ካለ መታረም የሚቻለው እንዴት ነው? እስቲ በዚህ ላይ ቆም አድርገን እንወያይ። ምንድነው የሚሰማችሁ? የቤተክርስቲያን ተከላውና የደቀ መዝሙርነት ትምህርት በጥልቀት እየተከናወነ ነው በእናንተ አገልግሎት በእናንተ ቤተክርስቲያን ዙሪያ? አስተያየት ያለው ሰው አለ? እሺ ዶክተር፣ እሺ ያው ጥሩ ትምህርት ነው። አሁን እንደተማርነው ከሆነ
ብዙ ጊዜ የሚበዛው ምንድነው የ3 ቀን የ4 ቀን ሞቅታው ምኑ ነው የሚበዛው በቤት ድምጽ አይሰማም ማቴዎስ። ኦኬ ሌላ ሰው ማቴዎስ ወጥቷል። ሌላ ሰው አለ? አዎ እኔ አለው ጴጥሮስ እሺ ልጀምር። በአጠቃላይ በኢትዮጵያ ላይ አሁን በምናይበት ጊዜ ቅድም እንደተባለው በሞቅታ ይሄንን ታገኛለህ፣ ትበለጽጋለህ፣ እንዲህ ትሆናለህ የሚለውን ብቻ ነው ብዙም ጊዜ የምሰማው። ተግሳጽ የሚቀበል ቸርች ላይ አሁን ብዙም ጊዜ አይታይም። እንደገና መሪዎችም ለመገሰጽ በጣም ይፈራሉ። ይሄ ሁኔታዎች እኔ የማየው አሁን የእውቀት ጋፕ ከፍተኛ ጋፕ ከመመኑም ከመሪውም የእውቀት ጋፕ እንዳለ ነው የምረዳው። እና ይህ ባይሆን ኖሮ መገሰጥ የሚገባበትን ቦታ በትክክል ገስጾ መመለስ ነበረበት። ትሆናለህ ጩኸቱ ምንም ቃል ሳይሰማ ጩኸት፣ ጭፈራ ልክ እንደ አይነት ቤት ነው። ግን ደቀ መዝሙርነት ላይ እንዴት መስራት ይቻላል? እስቲ በሱ ላይ አስተያየት ፒተር፣ አሁን በምታወራው ላይ ደቀ መዝሙርነትን በተከታታይ በጣም ማስተማር ነው። እንዴት ለምሳሌ አሁን እንዴት ነው ዘዴ መቀየስ የሚቻለው? አሁን በተለይ ደቀ መዝሙር ለማድረግ በተከታታይ መጽሐፍ ቅዱስ ጠንከር ያለ ትምህርት። ኦኬ ጥሩ። ሌላ ሰውም እጅ ያነሳ ይመስለኛል። እኔ ምንድነው አሁን አስተያየት ስታቀርቡ መዝሙሩ ማለት መዝሙር አለ፣ ጩኸት አለ፣ ሞቅ ያለ ስብከቶች አሉ። ኮንፈረንስ ተብሎ 3 ቀን ለምሳሌ ሰዎች ሲጠሩ እንደዛ ነው አሁን የሚያደርጉት። ግን ከዛ የተሻለ ኢቭን ኮንፈረንሶቹን መዋጀት የሚቻለው እንዴት ነው? እንግዲህ የተለመደውን አንደውኑ መቀየር አይቻልም። ግን ኮንፈረንሶቹን ቢሆን መዋጀት የሚቻለው እንዴት ነው? ጠንካራ ትምህርት በኮንፈረንሶች እንዲተላለፉ ማድረግ የሚቻለው እንዴት ነው? እስቲ ዘዴዎችንም ጭምር እስቲ እያቀረባችሁ ተወያዩ። እጅ ያነሳ ሌላ ሰው ካለ ሽመልስ ቀጥል። እሺ ቆይ ላስቀድመው። እሺ ይሰማል ዶክተር? ይሰማል። አባይን ቀጥል። ይሰማል ብለኸኛል፣ ግን እያወራ አይደለም። ነው ይሰማል አይደል? ቀጥል አልኩህ እኮ። ያንተ ኢንተርኔት አንተን እየረበሻለ ይመስለኛል። እኔ ጋር ኢንተርኔት ነው የሚረብሸው ዶክተር። ደቀ መዛሙርትን ለማፍራት እኔ ኮንፈረንስ ላይ በየኮንፈረንሱ ስለ ደቀ መዛሙርት ጌታ ኢየሱስ ክርስቶስ ከ3 አንስቶ 12 አንስቶ እስከ 70ዎቹ እንዳደረገ ማስተማር ግድ ይላል። የዘመኑ ቤተክርስቲያን ጳውሎስም ይህንን ነው ያገኛቸውን ደቀ መዛሙርት እያደረገ የነበረው። ለምሳሌ እኔ አሁን በሚያገለግልበት ቦታ ላይ ደቀ መዛሙርት ማፍራት ከፈለኩ እኔ ማስተማር ብቻ ሳይሆን እንደኔ ወንጌላዊ እንዲሆን ጭምርም መስራት አለብኝ በዛ ደቀ መዛሙርት በሚሆን ሰው ላይ። ኮንፈረንስ ላይም ደግሞ ጌታ ኢየሱስ ክርስቶስ እንዳስተማረ ስለ ደቀ መዛሙርነት 1 ለ1 2 እያለ እንደዛ እንዳስተማረ በማስተማር ይሄ ትምህርታዊ ሲሆን እንጂ ትበለጽጋለህ፣ ቅድም ጴጥሮስ እንዳለ ትበለጽጋለህ፣ ታልፋለህ የሚለውን አስቀርቶ የዘመኑ ቤተክርስቲያን ወይ የዘመኑ አገልጋይ ወይም እኔ ማድረግ አለብኝ ምንድነው ወደ ደቀ መዛሙርት ተኮር ቢሆን ጥሩ ነው። ለምን ሌሎች አሁን እየቀደሙን እየሄዱ ነው ያሉት፣ ምክንያቱም የኛን ተሞክሮ ወስደዋል። ስለዚህ እኛ አሁን ምንድነው ማድረግ አለብን? ቤተክርስቲያንም ወንጌላውያንም መጋቢያንም ደቀ መዛሙርት ላይ ብናተኩርና
ይሄ ኮንፈረንስ ላይ ባናር ተደርጎ ምን ሆኖ የሚደረገው ብር ብቻ ሳይሆን ወጪ ብቻ ሳይሆን ማትኮር አለብን በሰው ብንሰራ ነው። በሰው ብንሰራ ነው እኔ ለዘመኑ ቤተክርስቲያን ለውጥ ይመጣል የሚለው። ዶክተር ይሄን ይመስላል። አመሰግናለሁ። አሁን ስትራቴጂዎቹንም ለመጠቆም ያህል ለምንድነው እስማማለሁ ያላችሁትን ነገር ሌሎቻችሁም ታወራላችሁ፣ ግን እኔ የተወሰኑ ነገሮችን እዚህ ያሉትን ሊጨርስና ከዚያ ወደ እናንተ ወደ ቤት እመለሳለሁ። ምክንያቱም ብዙ ከበር ያላረግነው ነገር አለ። አስተያየቶቻችሁን በሙሉ ቢሰማ ደስተኛ ነኝ። ግን አሁን ላይ ምንድነው ሚዛናዊነትን ይጠይቃል። አሁን እዚህ ጋር የጳውሎስ እዚህ ጋር ስዕለት አለ ከቀድሞው የአይሁድ ሃይማኖት ጋራ ብዙ እንዳይጠራጠሩት የሚያደርግበትን ናዝራዊነቱን ስዕለቱን ሁሉ ፈጽሟል። ሌላው ምንድነው አብያተ ክርስቲያናት ማጠናከር እዚህ ጋር ተያይዟል። ጳውሎስ ይጎብኛቸው ነበረ፣ ደቀ መዛሙርትን ያበረታታ ነበረ። ጳውሎስ ጊዜ ሰጥቶ ወንጌል መስራት፣ ቤተክርስቲያን መትከል በአንድ በኩል ይሰራል። ቤተክርስቲያን በተተከሉበት ቦታ ደግሞ ደቀ መዛሙርትን ስር እንዲሰዱ በማድረግ ጊዜ ወስዶ ያስተምራቸዋል። በአንድ ቦታ 1 ዓመት ተኩል እስኪቀመጥ ድረስ ለምሳሌ ቆሮንቶስ ላይ ወሳኝ ቦታ ስለሆነ በዚያም እንኳን ሐሰት ትምህርት ሌላውም ነገር እየተፈታተነ እንደሆነ እንመለከታለን። እና ቤተክርስቲያን አሁን ላይ በተለይ ቤተክርስቲያን መሪዎች ለትምህርት እቅድ ሊያወጡ፣ በጀት ሊመድቡ፣ ጠንካራ ሰው ሊያገኙ ይገባል። ኮንፈረንሶቹንም ከናካተው ማጥፋት ሳይሆን ኮንፈረንሶች ላይ እኔ አንዳንድ ቦታ ገጥሞኛል ልጅ ባገለገልኩባቸው ቦታዎች በጣም አስተዋይ ሰዎች አሉ። ይሄንን መጽሐፍ መማር እንፈልጋለን በዚህ 4 ቀን 5 ቀን ብለው ስማሩ ያለው ምዕመናን ሲታነጹ ያለው የቃል ፍቅር ሲያድግ ያለው እንደዚህ አይነት ነገሮችን ስትራቴጂዎቹን መጠቀም ያስፈልጋል። እንደገና ቅድም እንዳላችሁት የቡድን መጽሐፍ ጥናትን በቤተክርስቲያን ውስጥ ደግሞ ማኑዋል ተዘጋጅቶ ሰዎች አባል ብቻ መሆን ሳይሆን ጠንካራ ትምህርት የሚማሩ ለትምህርት ፍቅር ያላቸው አባላትን ለማፍራት መስራት አለብን። በጀት መመደብ አለብን፣ ሰው መመደብ አለብን። እነዚህ በአመት ውስጥ ያሉ ፕሮግራሞችንም ስልጠናዎችንም ኮንፈረንሶችንም ትምህርታዊ ኮንፈረንስ ስልጠና የምናከናውንበት ማድረግ አለብን። መታገል አለብን። ይሄ ከጳውሎስ የምንማረው ስትራቴጂ እንደሆነ እንመለከታለን። እንግዲህ ቤተክርስቲያን ከተተከለች በኋላ የታቀደ ደቀ መዝሙርነት ልትከተል ይገባል። ይሄ ካልሆነ ስር የሰደደ ቤተክርስቲያን አይሆንም። ወደ ሁለተኛው ክፍል ስንመጣ ከአጵሎስ የምናስተውለው ምንድነው? አጵሎስ ቅናት አለው፣ ስጦታና ልማድ ደግሞ የሚችልበት ልብ አለው። በጣም የሚገርም ነው። ይሄ ለዘመናው አገልጋይ ብዙ የሚያስተምረው ነገር አለ። የንግግር ክህሎት ኢሎኳንት የሆነ ንግግር ችሎታ አለው። መጽሐፍትን የሚያውቅ ነው። በመንፈስ የሚቃጠል ነው። ይሄ ሰው በፊት ለማስተማር ደፋር የሆነ ስጦታ ያለው ሰው ነው። ግን የአመራር ግንዛቤው ምንድነው? ቅናትና ስጦታ ጠቃሚ ናቸው፣ ነገር ግን ብቻውን በቂ አይደለም። ስለዚህ ምንድነው የሚያስፈልገው? የአጵሎስ ውስንነት አለው። ቴዎሎጂካዊ ክፍተት ወይም ስነ መለኮታዊ መጽሐፍ እውቀት ክፍተት ያለው ምንድነው? ያን ስነ እውቀት ብቻ ነው የሚያውቀው። ስለ መንፈስ ቅዱስ ስራ ያለው ግንዛቤ ያልተሟላ ነው። ዛሬ ብዙ ወንጌላውያን ፓስተሮች በቤተክርስቲያን ውስጥ የሆነ ቴዎሎጂ ትምህርት ገብተዋል፣ የሆነ አገልግሎት አላቸው፣ ግን ያልተሟላ ነገር አላቸው። ቤተክርስቲያን ወርክሾፖችን በማዘጋጀት ክፍተት ባለባቸው የእውቀት ጋፖችን የሚሞላ ትምህርት ስልጠና ማዘጋጀት አለባት። ለምሳሌ እናንተ ቤተክርስቲያን ሽማግሌ ሊሆን ይችላል፣ መጋቢ ሊሆን ይችላል፣ ወንጌላዊ ሊሆን ይችላል፣ ሚስዮናዊ ሊሆን ይችላል። የሆነ ያልተሟላ ነገር ይኖረዋል። መለየትና ያንን መደገፍ ወሳኝ እንደሆነ መታወቅ አለበት። እነዚህ ሁለት ሰዎች የሚያቀርቡት ምንድነው? ሉቃስ ትኩረት የሰጠው ለኮነኔ ሳይሆን ለሂደታዊ ትምህርት ነው። ማለት ይሄ ስለ አጵሎስ ያቀረበው ሊኮን ነው አይደለም። አገልጋይ አሁንም ያልተሟላ ነገር ያልደረሰበት ነገር እንዳለው ለማሳየት ነው። እናንተ ወንጌላዊ ልትሆኑ ይችላላችሁ፣ ባላችሁ ቅናት አገልግሎት ጀምራችሁ ሊሆን ይችላል። እናንተ ግን ማታውቁት ነገር አለ። ያንን ጋፕ የሚሞላ ሌላ ደግሞ ስልጠና የሚሰጥ አገልጋይ የሚሰጥ እናንተን ሊያበቃ የሚችል ሊያሳድግ የሚችል አገልግሎት፣ ስልጠና፣ ሰው ምክር የሚያቀርብ ሰው ያስፈልጋቸዋል። ልጠይቁ ይገባል፣ ልትማሩ ይገባል። የሆነ ትንሽ እውቀት ጫፍ እንደደረሰ ሊሰማቸው አይገባም። ፕሪስኪላና አቂላ ደግሞ ዝምተኛ ግን ኃይለኛ አመራር የሚሰጡ ናቸው። የፊት የመድረክ ሰዎች አይደሉም። ከጳውሎስ ጋር ይጓዛሉ፣ ክፍተቶችን ይሞላሉ። ቁልፍ እውቀት ከዚህ የምንጨብጠው ምንድነው? ለአጵሎስ በግል በአክብሮት ማስተማር አለብን። እንደ አጵሎስ ያሉ አሉ። ለምሳሌ ፕሪስኪላና አቂላ ወደ ቤታቸው ወስደው ነው ያስተማሩት። ስለዚህ ከዚህ የምናስተውለው የቴሌፎን አመራር ትምህርቶችን ምዕመናን መሪዎች በቴዎሎጂ መስረታ ውስጥ ወሳኝ ሚና ይጫወታሉ። እርማት ግላዊ ግንኙነት መሰረት ያደረገ መሆን አለበት እንጂ የሚያዋርድ መሆን የለበትም። የሆነ ሰው ስላላወቀ
ያንን እዛው መዘርጠጥ በመድረክ መሳደብ ምንም ዋጋ የለውም። በግል ወስዶ መምከር እቺ ካንተ ትቀራለች፣ እቺን ደግሞ መጽሐፍ እንደዚህ ነው፣ አሁን ያለው እውቀት እንደዚህ ነው ብሎ ማስተማር ይጠይቃል። በሉቃስ ታሪክ ውስጥ ሴቶች ንቁና ባለስልጣን መምህራን ናቸው። ለምሳሌ አሁን ጵርስቅላ የአቂላ ባለቤት ናት፣ ግን ቦታ የተሰጣት አገልጋይ ናት። በአንዳንድ የቤተክርስቲያን ባህሎች ወይንም ልማድ ለሴቶች ቦታ አይሰጥም። ጸጋ ካላቸው ማስተማር ከቻሉ ማቀፍ ያስፈልጋል። የቤተክርስቲያንን ስርዓት እንደ መጽሐፍ ቅዱስ መቀበል ሳይሆን በልዩነት ማየት ጥሩ ነው። የአገልግሎት ተግባር አለ። ጤናማ መሪዎች ለመማር ዝግጁ ናቸው። ጤናማ ቡድኖች በጸጋ ይታረማሉ። ስለዚህ አንዳንድ ሰዎች መጽሐፍ ቅዱስ ኮሌጅ ገብተው ስለወጡ ሁሉንም ያውቁ ይመስላቸዋል። ለመማር ደግሞ ልባቸው ዝግ ነው። ከዚህም የተነሳ በአገልግሎታቸው ብዙ ወደፊት ሳይሄዱ ይቀራሉ። ይሄ ግን በመመካከር የሆነ የሚጎላውን ነገር በመማር ማደግ እንደሚያስፈልግ መታወቅ አለበት። ቤተክርስቲያንም ከዚህ አንጻር የራሷን ተልእኮ መፈጸም ወይም ግዴታዋን መወጣት ያስፈልጋል። አጵሎስ በተልእኮ ውስጥ ውጤቱ አጵሎስ ለክርስቶስ ውጤታማ ተከራካሪ ወይም አፖሎጂስት ነው። እሱ በቅዱሳት መጽሐፍትና በሕዝብ ፊት በሚደረግ ክርክር ቤተክርስቲያን አጠናክራ ሰውን ማስታጠቅ አለባት። አንዳንድ ጊዜ በመድረክ የሚሰብኩ አሉ። በለቅሶ ቦታ፣ በሰርግ ቦታ፣ በዩቲዩብ በተለያየ ቦታ የተሻፉ ትምህርቶችን የሚያቃና ትምህርት የሚያስተምሩ ሰዎች ያስፈልጉናል። የወንጌል ስርጭት መሪ ከዚህ ምንድነው? ትክክለኛ ትምህርት ወይም ሳውንድ ዶክትሪን የወንጌል ውጤታማነትን ይጨምራል። አጵሎስ ውጤታማ ማለት ሳውንድ ዶክትሪን ወይም ትክክለኛ ትምህርትን በማስተማር የተዋጣለት ነው። ሌላ ሰው ደግሞ እሱን የሚደግፍ የሚያቃና አለ። ቃል መንፈስና ተልእኮ በሐዋርያት ሥራ ምዕራፍ 18 ላይ ምንድነው? እዚህ ጋር ቃል አለ፣ እዚህ ጋር ቃል አለ፣ መንፈስ አለ፣ ተልእኮ አለ። ቃል ምንድነው? ማስተማርና መመራመር። መንፈሱ ራእይና ማበራታቻ አለ። ቤተክርስቲያንን መትከል አለ፣ ተልእኮ። ይሄ እነዚህ ሁለቱ ሲጣመሩ ቅዱሳት ማወቅ አለ፣ ጽናት አለ፣ በገበያ ስፍራ ምስክር መሆን አለ፣ የዶክትሪን እርምት አለ፣ ኃይልን መልበስ አለ፣ የባህል ተሻጋሪ አገልግሎት አለ። እነዚህ ነገሮች ነው እንግዲህ የምናየው። ተግባራዊ ትምህርት ከዚህ ምንድነው? በተስፋ መቁረጥ ውስጥ መጽናት አለብን። ትምህርትን እንክብካቤና ተልእኮን ማጣመር አለብን። በትብብር መምራት አለብን። ማለት ጳውሎስና ጵርስቅላ ከተባበሩበት፣ እንደገና ጵርስቅላና አጵሎስ ከተባበሩበት ማለት ነው። ሌሎችን ሆን ብለን ማሳደግ አለብን። ጵርስቅላና አጵሎስ እንዳሳደጉት ከመድረክ በስተጀርባ ያሉ አገልግሎቶችን ማክበር አለብን። ማለት መድረክ ብቻ አይደለም፣ ኮንፈረንስ ብቻ፣ ስልጠና ብቻ አይደለም። የማማከር አገልግሎት፣ የማብቃት አገልግሎት፣ እንደገና በቡድን የመጸለይ እጅ ለእጅ የመያያዝ አገልግሎቶችን ማሳደግ አለብን። በምኩራብም ሆነ በገበያ ስፍራ መሳተፍ አለብን። ደፋርና ለመንፈስ ቅዱስ ምልክታ ምላሽ መስጠት አለብን። ጳውሎስ በማይመች ቦታ ብዙ ጊዜ የቆየው ተቀበለው እግዚአብሔር ስታጠቀው ራእይ የተነሳ ነው። ቅናታችን በትክክለኛ ትምህርት ላይ መመስረት አለበት። አጵሎስ ቅናት አለው፣ ግን የሚጎል ነገር አለ። ሌሎች ያን ጋር ሞልተውለታል ማለት ነው። የጥያቄዎች የጳውሎስ ድንኳን መስራት ስለ አገልግሎት ስኬት ያለን ዘመናዊ አመላከት እንዴት ነው የሚለውጠው? ማለት ሁሉ ጊዜ አገልግሎት ላይ ስኬታማ መሆን ማለት የክሩሴድ ጉባኤ መሰብሰብ ብቻ አይደለም። ጳውሎስ ራሱን እየደገፈ የሚያገለግልበትን ጥበብ እንመለከታለን። የእግዚአብሔር መረጋገጫ ለረጅም ጊዜ አመራር ወሳኝ የሆነው ለምንድን ነው? ማለት በጣም አስቸጋሪ ቦታ፣ ፍርሃት የሚጭር ቦታ ላይ ሁሉ የእግዚአብሔር ድምፅ ከሰማን ያ መሰረት ይሆናል ማለት ነው። ባለተሰጥኦ መሪዎችን ስለማብቃት ሜንቶሪንግ ከፕርስኪላና ከአቂላ ምንድነው የምንማረው? በእናንተ ቤተክርስቲያን እናንተ አቅም ማጎልበት ያለባችሁ ሰው አለ፣ አገልጋይ አለ፣ ጥሪ ያለው ሰው ግን ሙሉ አይደለ ሰው። በእናንተ ጥበብ ማደግ የሚችል ሰው ካለ መለየት አለባችሁ። የሐዋርያት ሥራ 18 ቤተክርስቲያን ውስጥ ያለውን የአመራር ተዋረድ ወይም ሃይራርካል ቪውስ እንዴት ይፈታተናል? ማለት ምንድነው የአመራር ተዋረድ በቤተክርስቲያን? እዚህ ጋር ጳውሎስ መዋቅራዊ ብቻ አይደለም፣ ውስጥ ለውስጥ ሰዎችን ጵርስኪላና አቂላ ከራሱ ጋር በድንኳን ስራ ተመሳሳይ ሙያ በመጠቀም እንኳን የወንጌል አጋርነትን ሲፈጥር እንመለከታለን። እነሱ ደግሞ ከአጵሎስ ጋር እንደገና ወደ ሌላ ቦታ ሲሄድ ደብዳቤ ጽፈው እንዲቀበሉ ሲያደርጉ እንመለከታለን። እዚህ ጋር ምንም አይነት የቤተክርስቲያን እንትን አይደለም፣ የእንትና ቤተክርስቲያን እንባል አይደለም፣ ግን የውስጥ ለውስጥ ግንኙነት እንመለከታለን። ዋናው መልእክት ከዚህ ጋር ከሐዋርያት ሥራ 18 የምንማረው ምንድነው? ውጤታማ ተልእኮ የሚመነጨው መንፈስ ቅዱስ ከሚገኝ ጽናት፣ በትህትና ከሚደረግ የቡድን ስራ። እንግዲህ ቡድን ውስጥ ለመስራት ትሁት መሆን አለብን አይደል? ከትክክለኛ ትምህርትና እግዚአብሔር በሁሉ ቦታዎች በሕዝብ ፊት፣ በግል በተቀደሱ ዓለማዊ ስራዎች ሁሉ እግዚአብሔር በሉዓላዊነት ከሰዎች ጋር አብሮ እንደሚሰራ ከማስተዋል ነው። ተግባራዊ ነገር ምንድነው? የአገልግሎት ነጸብራቅ ጽሑፍ ማዘጋጀት እንችላለን። እሺ፣ ሐዋርያት ሥራ 19 ነው የምንሻገረው፣ ግን አሁን ጊዜ የሚፈቅድ አይመስልም። በዚህ ብናበቃስ 19 ለመጨረስ ጊዜ አለን።
አንዳንድ ሰዎች ራት ስራ ውስጥ ሊገቡ ይችላሉ። እንቀጥል ወይስ እናቆም? ጊዜ ስለማይበቃብቀውም ጥሩ ነው። ገፍተን ላንጨርስ እዚህ ላይ ብናቆም። እሺ ጥሩ ችግር የለውም። ስለዚህ ምዕራፍ 18ም ስለደረስን ጌታ የተባረከ ይሁን። እንዴት እያያችሁ ነው የሐዋርያት ሥራ ትምህርት ግን እስካሁን? ጠቅሟችኋል? ከአገልግሎት ከህይወት ጋራ ካለው ነባራዊ ሁኔታ ተግዳሮት ጋራ የሆነ የሚፈይደው ነገር አለ? እንዴት ነው ያያችሁት? በጣም ጥሩ ነው። በጣም ጥሩ ነው። እሺ በጣም ደስ ይላል ዶክተር። እኔ በራሴ ተጠቅሜያለሁ። በጣም ጥሩ ነው። በጣም ጥሩ ነው ዶክተር። ዶክተር በጣም ጥሩ ነው። በጣም አብራርተናል። በጥሩ ሁኔታ ነው የገለጸው። ጌታ አምላክ ይባርክ። እሺ ተባረኩ። እናንተም ለመማር ስለፈቀዳችሁ በተለያየ ቦታ ሆናችሁ አገልግሎታችሁን እንዲያብብ ህይወታችሁን እንዲበረታ ለወንጌል ድልድይ እንድትሆኑ ጸሎቴ ነው፣ ምኞቴ ነው። እኔ እናንተ በማስተማር ወይም በማገልገል ደስተኛ እድለኛ ነኝ። በርቱ። የሚቀጥለው ሳምንት እንገናኛለን። እግዚአብሔር ከሁላችን ጋር ይሁን። እንጸልና በዚህ ለስም ይሁን ጸልያለሁ። በጌታ በኢየሱስም የእግዚአብሔር መንፈስ አንተ ተጠቀማቸው፣ ጥበብ እንድትጸልያቸው የተለያየ ባህል ለባዕድ አምልኮ እግዚአብሔር ለአክራሪ ሃይማኖተኞች ጌታ ሆይ እንደዚሁም ደግሞ ሳያውቁ በተለያየ ባጋንንታዊ መጋረጃ ጭጋግ ውስጥ ላሉ በጨለማ ውስጥ ላሉት የወንጌልን ብርሃን የሚያበሩበትን ጥበብ የጵርስቅላና የአቂላ አምላክ የጳውሎስ አምላክ የአጵሎስ አምላክ የሐዋርያት የነቢያት አምላክ ለአስፈላጊ ሰው መሳሪያ አድርገው እንደተጠቀማቸው በተለያየ ሃይማኖታዊ ስርዓት ውስጥ ግን ሆነው እግዚአብሔርን እየፈለጉ ላሉ ሰዎች ሁሉ ወንጌልን የሚገልጡበት ብርሃን እንዲሰጣቸው ጸልይኩኝ። ሌሊት ተባረከው በሚቀጥለውም ሳምንተኛ አሳልፈህ ስጠን። ከፍ በሉልኝ። ቻይን እንወድሃለን በጌታ በክርስቶስ ኢየሱስ ዘላለማዊ ስም አሜን። ዶክተር ተባረኩ። ጤና ይስጥልን። እናመሰግናለን። አሜን። ተባረክ። ዘመኑ ይባረክ። አሜን። ተባረኩ። ተባረኩ። አመሰግናለሁ።